ተመልካቾች እንግዲህ የዋንጫው ፍጻሜ ጨዋታ ሊደረግ ሜዳ ውስጥ ተገብቶ እንዳለ ነው እንግዲህ የኢመርጀንሲ ጥሪ የመጣው ምክንያቱም ተንደርስቶን መምጣቱ በ8 ማይልስ ርቀት ላይ ተንደርስቶን ከባድ የመጣ ስለሆነ ቬንደሮች ድንኳኖቻችሁን ዘግታችሁ ሁሉም ክሊር ማድረግ ስላለበት በአካባቢው ያለው የአየር ሁኔታ በ8 ማይል ሬዲየስ ውስጥ ስለሆነ የሜዳው ህግ ክሊር መደረግ ስላለበት ሁሉም ሰው ለቆ እንዲወጣ በትህትና እንጠይቃለን። ወደ መኪናዎቻችሁ ወይም በዋናው መግቢያ በኩል በሚገኘው ፓርኪንግ ሄዳችሁ መጠለል ትችላላችሁ። ከቡድን አመራሮች ጋር ከቡድን ተጫዋቾች ጋር በተለይም ደግሞ ለፍጻሜ ጨዋታ ከደረሱት ጋር ቆይታ ይኖራል። ምን ነበር ስሜቱ? እንዴት ነበር ያለው ነገር ደግሞ እንዲሁም ደግሞ ፌዴሬሽኑ የወሰነው ውሳኔ ያለ እሱን በማስመልከት በቃ በዛው ብንዘጋ ይሻላል። ትልቁ እሱ ዝርዝሩ ከገባን ከባድ ነውና እኛ እኮ ፈልገነው ሳይሆን ያሉት ሁኔታዎች እያስገደዱን የት እንደምንሄድ አሁን የምንሄድባቸው ቦታዎች ከባድ እየሆኑ ነው። ሜዳ ለማግኘት ከባድ ነው። በተንደርስቶን ምክንያት እንግዲህ ተቋረጠ ጨዋታው ሳይጀመር እና አንዳንዶች ዞር ስንል ወይዘሩን አላዩም ወይ ቀደም ብሎ ጨዋታውን ወደፊት ገፋ ማድረግ አልተቻለም ነበር ወይ የሚሉ ጥያቄዎች ነበሩ። ለሱ ምን ምላሽ አለ? ስቴዲየሙ ስትገቡ ስታስቡት ነበር ቲሸርት አሰርታችሁ ምንድነው አደጋው? እንዴት ነው አደጋው? የሲያትል ዳሽን ተጫዋች ነው ሰመረ ገብረ ኢየሱስ ይባላል። ፋውል ተደርጎበት እግሩን ሰብሯለኝ። የልጁ ትንሽ የሚያሳዝነው ፕሮፌሽናል ዱባይ ውስጥ የሚጫወት ውጤቱን እንግዲህ ሰምተናል። ከአንተ አንደበት ብንሰማው ደስ ይለኛል። የውሳኔውም አወሳሰን እንዴት ነበር የተካሄደው? ክቡራትና ክቡራን እንግዶቻችን ከዚህ በማስከተል የ43ኛው ዓመት ታሪካዊ አሸናፊዎች የተከበራችሁ እንግዲህ በሰሞኑን በምትመለከቱት ቪዲዮ የት እንዳለን ሳትገምቱ አትቀሩም። የምንገኘው ሜንስታ ነው። ሜንስታ እንግዲህ የተገኘንበት የ43ኛውን ዓመት የሰሜን አሜሪካ የኢትዮጵያን እግር ኳስ ውድድር በተመለከተ እዚህ ቦታ ላይ የተገኘ ነው። የተለያዩ ፕሮግራሞች ሰርተን እያሳያናችሁ ነው ያለው። ዛሬ ግን የምንገኘው የፋይናሉ የመጨረሻው የመዝጊያ ፕሮግራም ላይ ነው። እንግዲህ ብዙዎች ከተለያየ ቦታ መጥተው የጠፉ ጓደኞቻቸውን ያገኙበት፣ የሚሰነባበቱበት፣ የምንለያይበት የከርሞ ሰው ያመት ሰው ብለን የምንለያይበት ፕሮግራም ነው። እንግዲህ የፍጻሜው ፕሮግራም ላይ ምን ይከናወናል ካላችሁኝ የመጀመሪያው ጌም የነበረው ከሁለተኛ ዲቪዥን ወደ አንደኛ ዲቪዥን ለማለፍ ኢትዮ ዳላስ እና ዲሲ ዩናይትድ ተጋጥመው ነበረ። ኢትዮ ዳላስ እንግዲህ በማሸነፍ የሁለተኛው ዲቪዥን ሻምፒዮን ሆኗል። በሚቀጥለው ዓመት እንግዲህ ፈርስት ዲቪዥን ላይ ነው የሚጫወተው። ከዚህ በመቀጠል አሁን የምትመለከቷቸው የሚጫወቱ ደግሞ በኢትዮጵያ እግር ኳስ ላይ የራሳቸውን አሻራ ጥለው ያለፉ አንጋፋ ኢትዮጵያን እግር ኳስ ተጫዋቾች በክለብና በኢትዮጵያ ብሔራዊ ቡድን መካከል ሲጫወቱ የነበሩ አሁን ከመላው አሜሪካ ተሰብስበው ይህንን የጌም እየተጫወቱ ነው ያሉት። እንግዲህ በጉጉት የሚጠበቀው ዋናው የመዝጊያ ፕሮግራም ነው። የመዝጊያ ፕሮግራም ደግሞ የፍጻሜ ጨዋታ የሚሆነው የሁለቱ ክለቦች የዛሬ ዓመት ሲያትል ላይ እንግዲህ ሲያትል ባሮ እና ሲያትል ዳሽን ለዋንጫ ተገናኝተው ሲያትል ባሮ በኢልጎሬ ምት ዳሽንን አሸንፏል። እንዳጋጣሚ ሆኖ ዘንድሮም እንግዲህ ለዋንጫ ፍልሚያ የደረሱት ሁለቱ ቡድኖች ናቸው፣ ባሮ እና ዳሽን ከሲያትል። እንግዲህ ማን ያሸንፋል የሚለውን ሙሉ ፕሮግራማችን ከተመለከታችሁ ትመለከታላችሁ። ከኛ ጋር ቆዩ። የዛሬውን ፕሮግራም እንግዲህ ስፖንሰር ያደርገልን ሀብተ ማርያም ሎ ፋርም ነው። ሀብተ ማርያም ሎ ፋርም እንግዲህ የሚታወቀው በተለይም ደግሞ አያድርስና የመኪና አደጋ ቢያደርሰው ቢገጥመው በአካሉ ላይ ጉዳት ቢደርስበት መኪናው ላይ ትልቅ ጉዳት ቢፈጠር ቅድሚያ ጥንቃቄ ምንድነው ማድረግ ያለበት እንዲሁም ደግሞ ዳጎስ ያለ ካሳ እንዲከፈሉት ካስፈለገ በመናስቀምጠው ስልክ ቁጥር ይደውላቸው። ወደ 6 እና ከዛ በላይ ኦፊሶች ሲያትል ያላቸው በቅርቡ ደግሞ ቨርጂኒያ ላይ ተከፍቷል። እንዲሁም ዳላስ ላይ ሌላ ኦፊስ አላቸው። ሀብተ ማርያም ሎ ፋርምን ለማግኘት በመናስቀምጠው ስልክ ቁጥር ይደውሉ። እኛም ፕሮግራማችን ከዚህ እናስተላልፋለን። ተከታተሉን። ሙሉ ፕሮግራም እንድትመለከቱ ቻናላችንን ሰብስክራይብ ያደርጋችሁ ሰብስክራይብ አድርግ ቤተሰቡ ነው። የፍጻሜውን ጨዋታ ለመመልከት ጥቂት ደቂቃዎች ነው የቀሩ። ከኛ ጋር ሁኑ። በምንኖርበት በዚህ በሰሜን አሜሪካ ያለ መኪና መንቀሳቀስ ከባድ ነው። በመንገዱ ላይ አደጋ ቢያጋጥመው ችግር ቢገጥመው በመኪናው ላይ አደጋ ቢደርስ በራሱ ላይ አደጋ ቢደርስበት ለዚህ ሁሉ ጠቀም ያለ ጉርሻ ምላሽ ለማግኘት ከፈለጉ ሀብተ ማርያም ሎ ፋርም ጥያቄዎች ሁሉ ምላሽ ያገኛሉ። ሀብተ ማርያም ሎ ኦፊስ በዚህ በዋሽንግተን ሲያትል 4 ኦፊሶች አሉን። እንዲሁም በዳላስ ቴክሳስ የተከፈተ ኦፊስ አለ። እንዲሁም ደግሞ በመላው አሜሪካ የምትገኙ በማንኛውም ስቴት ያላችሁ በሙሉ ከመኪና አደጋ ጋር የተያዘ ችግር ካለባችሁ በስልክ ቁጥር ደውሉልን። ጥያቄያችሁ ሁሉ መፍትሄ እናገኛለን። ደግሞ ሰለ ምላሽ እናስገኝሉታለን። ሀብተ ማርያም ሎ ፋርም
የሲያትል ደርቢ ነው። ሁለቱ የሲያትል ቲሞች ሲያትል ዳሽን ከሲያትል ባሮ የሚያደርጉት ጨዋታ ይጠበቃል። የሲያትል ባሮ ሲሆን ነጭ በቢጫ ቁምጣ ያለው ሲያትል ዳሽን ነው። በደረታቸው ላይ የጓደኛቸውን የፎቶ ምስል አድርገዋል። ሰመረ ይባላል። ከአራት ቀን በፊት እዚህ በነበረው ውድድር ላይ ከባድ አደጋ የደረሰበት ተጫዋች ነው። እሱን ማበረታታት ከጎንና ለማለት የተሰማቸውንም ሀዘን ለመግለጽ ያደረጉት ነገር ነው። እናመሰግናለን። ክቡራን በመጣው በአካባቢው በ8 ማይል ሬዲየስ ውስጥ መብረቅ ስለታየ ስቴዲየሙ ክሊር መደረግ ስላለበት እባካችሁ ለሴፍቲ ሲባል ወደ መኪናዎቻችሁ ትሄዱ ዘንድ በአክብሮት እንጠይቃለን። ይህ ከኛ ቁጥጥር ውጪ የሆነ ትዕዛዝ ስለሆነ ወደ መኪናዎቻችሁ እንድትሄዱ በአክብሮት እንጠይቃለን። ኦል ክሊር ሲሰጠን ተመልሳችሁ መግባት ትችላላችሁ። እባካችሁ ሴፍ ወደ ሆነ ቦታ መብረቅ ስለመጣ ሴፍ ወደ ሆነ ቦታ ክሊር እንድታደርጉ በአክብሮት እንጠይቃለን። ከይቅርታ ጋር all vendors you have to close your tents and evacuate the area until we get the all clear. vendors ድንኳኖቻችሁን ዘግታችሁ ሁሉም ክሊር ማድረግ ስላለበት በአካባቢው ያለው የአየር ሁኔታ በ8 ማይል ሬዲየስ ውስጥ ስለሆነ የሜዳው ሕግ ክሊር መደረግ ስላለበት ሁሉም ሰው ለቆ እንዲወጣ በትህትና እንጠይቃለን። ወደ መኪናዎቻችሁ ወይም በዋናው መግቢያ በኩል በሚገኘው ፓርኪንግ ሄዳችሁ መጠለል ትችላላችሁ። ኦል ክሊር ሲደረግ መግለጫ እንሰጣለን። ተመልሳችሁ መግባት ትችላላችሁ። ይህ እንግዲህ ከአቅም በላይ የሆነ ነገር ስለሆነ እንደምትረዱት ተስፋ እናደርጋለን። እናመሰግናለን። ተመልካቾች እንግዲህ የዋንጫው ፍጻሜ ጨዋታ ሊደረግ ሜዳ ውስጥ ተገብቶ እንዳለ ነው። እንግዲህ የኢመርጀንሲ እንትን ጥሪ የመጣው ምክንያቱም ተንደርስቶን መምጣቱ በ8 ማይልስ ርቀት ላይ ተንደርስቶን ከባድ እየመጣ ስለሆነ ስቴዲየሙን ለቃችሁ ውጡ በተባለው መሰረት አካባቢ ያላችሁ ባለ ሼልተር መኪናችሁ ውስጥ ወደ መኪናችሁ ሄዳችሁ መኪናችሁ ጥረፉ። እንዳጋጣሚ ሆኖ ብዙዎቹ ኳስ ተጫዋቾችም ሆነ ብዙዎቹ እንግዶች ያረፉበት ሆቴል አሁን የምንገኝበት ኦምኒ ልክ ፊት ለፊት እንደምታዩት ስቴዲየሙ ከ5 ደቂቃ እስከ 9 ደቂቃ ወክ ነው። እንዳጋጣሚ ሰዎች ቶሎ ወጥተው እንግዲህ እዚህ መጠለያ ተጠልሏል። እዚህም ያረፉት እዚህ ያርፈዋል። ሌላም ቦታ ያረፉት እዚህ ሆነው ነው ውበርና ራይድ እየጠሩ የሄዱት። እንግዲህ የተፈጥሮ ጉዳይ ነው፣ ምንም ማድረግ አይቻልም። በተለይም ደግሞ ብዙ ቤተሰቦች ልጆቻቸውን ህፃናቶች ምናምን ይዘው ስለመጡ ከእንደዚህ አይነት አደጋ ቶሎ እንድትወጡ በተባለ መሰረት ወጥተን እንግዲህ አሁን ሆቴል መጥተናል። የመዝጊያው ፕሮግራም ደግሞ የሆቴሉ የመዝጊያው ኮንሰርት የሚዘጋጀው እንዳጋጣሚ እዚህ ሆቴል ነው። በዛው አጋጣሚ እኛም እንግዲህ ከቡድን አመራሮች ጋር ከቡድን ተጫዋቾች ጋር በተለይም ደግሞ ለፍጻሜ ጨዋታ ከደረሱት ጋር ቆይታ ይኖራል። ምን ነበር ስሜቱ፣ እንዴት ነበረ ያለው ነገር ደግሞ እንዲሁም ደግሞ ፌዴሬሽኑ የወሰነው ውሳኔ ያለ እሱን በማስመልከት እንግዲህ ልንጨዋወት ቆይታ ልናደርግ እዚህ ተገኝተናል። ከኛ ከቆያችሁ ሙሉ ነገር ትሰማላችሁ። ከፌዴሬሽኑ አመራሮች ጋር እንግዲህ ስለነበረው አጋጣሚና ስለተወሰነ ውሳኔ እንወያያለን። እንደምትመለከቱት ነው፣ በጣም ከባድ ዝናብ ነው። እየሮጥን አምልጠን እዚህ ደርሰናል። ቀሪውን ጊዜ ከኔ ጋር ከሆናችሁ ትመለከታላችሁ። አብራችሁን ቸብ ሚዲያ ከኦምኒ ቫይኪንግ ሆቴልስ
የአፍሪካ ኩራት በሆነው በኢትዮጵያ አየር መንገድ ከቴምር ሪል ስቴት ጋር አጋር በመሆን ልዩ የቅናሽ ዕድል እንዲሁም የሼባ ማይል ስጦታ ለባለ ዕድለኞች በቡልጋሪያ ሳይታችን ከባለ 1 መኝታ እስከ ባለ 3 መኝታ ከ5.4 ሚሊዮን ብር እስከ 11.4 ሚሊዮን ብር ጠቅላላ ክፍያ፣ በአዋሬ ሳይታችን ባለ 3 መኝታ በ9 ሚሊዮን ብር ጠቅላላ ክፍያ። ይህ ዋጋ 100% ሲከፍሉ 30% ቅናሽ ከተደረገ በኋላ ነው። አሊያም ከ20% ቅድመ ክፍያ ጀምሮ ቀሪውን በአከፋፈል በ3 ዓመት የሚከፍሉት። ለበለጠ መረጃ ታች ባሉት ስልኮች ይደውሉ። ቴምር ሪል ስቴት የህልሞ ማረፊያ። ፕሮግራማችን እንደቀጠለ ነው። የምትገኙት ቸቤ ሚዲያ ዩቲዩብ ቻናል ላይ ነው። ከሚኔሶታ 43ኛውን የኢትዮጵያን የሰሜን አሜሪካ የስፖርት ውድድር በማስመልከት ነው እዚህ ቦታ የተገኘ ነው። እንግዲህ በየዓመቱ የፕሮግራም ሲዘጋጅ ከአዘጋጆቹ ወይም ደግሞ ከፌዴሬሽኑ የህዝብ ግንኙነት ጋር ቀድሚያ ኢንተርቪው እናደርጋለን። የዘንድሮ ፕሮግራም ምን ታስቧል፣ ምን ተደርጓል የሚለውን ዛሬ 2 ዓመት አድርገን ነበር። በዚህ ዓመት ከሊቀመንበሩ ጋር ነው ውይይት ያደረግነው። አቶ ያሬድ እንግዲህ በነበራቸው ቤተሰብ ጉዳይ አልተገናኘንም። እዚህም ደግሞ ከመጣን በኋላ በጣም የተጣበበ ጊዜም ነበረ። በዛ ነው እንደታመም ሰምተን ነበረ። እንዴት ሆነ የጤና ጉዳይ እንዴት ነው? ከዛን ጀምር እስቲ። ደህና ነኝ፣ እግዚአብሔር ይመስገን ደህና ነኝ። አሁን አለን ያው ከስትረሱ ጋር የተያዘ ነው ልበል። በጣም ብዙ የስራ ድርሻ አለብህ። በተለይም ደግሞ ኢንተርቴይንመንቱን የኢትዮጵያን ቀን በማስመልከት ብዙዎቹ ስራ አንተ ጫንቃ ላይ እንዳለ እናውቃለን። ከዛ ጋር የተያዘ ጉዳይ ነው የመኑ ጉዳይ ነው። ትልቁ እሱ ነው፣ ትልቁ ፋክተሩ እሱ ነው። በቃ በዛው ብንዘጋ ይሻላል። ትልቁ እሱ ነው። ዝርዝሩ ከገባን ከባድ ነውና ግን ያው እግዚአብሔር ይመስገን አሁን ቆሜ እዚህ ያለው በመድኃኒትም በእግዚአብሔርም ብርታት አለው። ዋናው እሱ አለን። ዋናው ጤና ነው። እንግዲህ መዝጊያው ፕሮግራም ላይ ነው የምንገኘው። ከዛ ፊት ግን በተለይም ዘንድሮ የዚህ ፌዴሬሽን ለየት ያለ ነገሮች ካደረጋቸው ነገሮች አንዱ እንደሌላው ጊዜ በጣም በአጭር ጊዜ ውስጥ አይደለም ሰው ያወቀው ፕሮግራም የሚደረግበትን ቦታ ዘንድሮ ትንሽ ረዘም ያለ ጊዜ ማድረጋችሁም ጥሩ ነው። ይህ እንግዲህ አንዱ መሻሻል ነው ማለት ይቻላል። አዎ እኛ እኮ ፈልገነው ሳይሆን ያሉት ሁኔታዎች እያስገደዱን የት እንደምንሄድ አሁን የምንሄድባቸው ቦታዎች ከባድ እየሆኑ ነው። ሜዳ ለማግኘት ከባድ ነው። ሜዳ ሲገኝ ሴኩሪቲ በሆቴል ብዙ መመቻቸት ያለባቸው ነገሮች አሉ። ዝም ብሎ ብድግ ብሎ ለምሳሌ ዲሲ ነው የምንመጣው፣ አትላንታ ነው የምንሄደው፣ ዳላስ ነው፣ ሲያትል ነው፣ የሆነ ከተማ ብድግ አድርገህ መናገር ቀላል አይደለም። ነገሮች ሳይመቻቹ ተናግረህ ደግሞ ሰው ወደዛ እንዲሄድ ካነሳሳ በኋላ አይ እዚህ አይደለም ብለህ የምትቀይረው ነገር ስላልሆነ መመቻቸት ያለባቸው ማሟላት ያለባቸው አንድ ከተማ ለማዘጋጀት ማሟላት ያለባቸው ነገሮች አሉ። እነኛ ከተማሉ ዛሬም ብናስተዋወቅ እኮ ለእኛም እኮ ትልቅ ነው። ሰው በተሰበሰበበት መድረክ የሚቀጥለው ዓመት እዚህ ቦታ በሰላም ያገናኘን ብሎ መለያየቱ ከዚህ የበለጠ ማስታወቂያ ልናገኝ ስለማንችል እሱ ነው። ግን የዛ ለመመቻቸት ነው እንግዲህ ዘንድሮ እንዳልከው ዘንድሮ ያሳየነውን የሚቀጥለው ዓመት በተሻሻለ መንገድ ደግሞ ለማሳወቅ ከአሁን ዛሬ እንግዲህ ስንዘጋ የሚቀጥለው ቻፕተር ደግሞ ሀብሎ ይጀምራል። ቶሎ እናሳውቃለን ብለን ተስፋ እናደርጋለን። የዘንድሮ ዓመት እንግዲህ ከሌሎች ዓመቶች ከነበሩት ውስጥ የነበረው በጎ ነገር እንዲሁም ቻሌንጅስ ምን ነበር? ያው ሚኔሶታ ካልን በኋላ ሚኔሶታ ላይ የተካሄደው መጀመሪያ ራሱ የዚህ የአሜሪካ መንግስት በኢሚግሬሽን ዙሪያ የነበረው ደግሞ እኛም ከሌላ ሀገር እንደመጣ እንደ ኢሚግራንት ተጽዕኖ አድርጓል። እንኳን እኛ ላይ ሌላም ዜጋው ላይ ከሌላ ሀገር መጥተህ ግሪን ካርድ ይዘህ ብቻ ወይ ደግሞ የኢሚግሬሽን ኬስ ብቻ ሳይሆን ሲቲዝንም ሆነ የሚያሳስብ አይነት ሁኔታ ላይ ነበር ያለው። ብድግ ተብሎ ዛሬ አይቻልም አይነት የሆነ በስማ በለው አይነት ፍርዶች፣ ውሳኔዎች እና ያ ደግሞ የኛም ማህበረሰብ ከሌላ ሀገር የመጣን እንደመሆናችን መጠን ስጋት ውስጥ ይከታል፣ ጫና አለው። ሆኖም ግን የሚኔሶታ ነዋሪው ዜጋው ራሱ ይሄን ነገር እኛ በሀገራችን ላይ አናስተናግድም ብሎ ትልቅ ግልብጥ ብሎ የወጣበት ሰላማዊ ሰልፍ ህይወትን እስከ ማጣት የተደረሰበት ነገር ተደርጎ ነገሮች ረግበው ተቀይሮ ያንን በስጋት ስንከታተል ነበር። ሚኔሶታ እንደገና ደግሞ ከአሁን በፊት በኮቪድ ምክንያት ካንስል ተደርጎ ነበር። አሁን ደግሞ በዚህ ሁኔታ ካንስል ሊደረግ ነው ወይ የሚል ፍራቻዎች ነበሩ። ግን ያውን ሁሉ አልፈን እዚህ ደርሰን መተናል እና ከመምጣታችን በፊት የነበረው ትልቁ ፈተና ያ ነበር። ከዛ በኋላ ሰውን እንዳልቀረ ማሳወቅ፣ ሚኔሶታ እንደምንመጣ መንገር። ከዛ አንድ ነገር ሲባል ያው ወሬው መጥፎ ወሬ ነው ቶሎ የሚሰራጨውና ያ ውሸት እንደሆነ እኛ ያልነው ነገሩን እየተከታተልን ነው። ካንስል አድርገናል፣ ቀርተናል፣ ሌላ ቦታ እንሄዳለን። ሌላም ቦታ ስንሄድ እዛ ምን እንደሚመጣ ምንም የምናውቀው ነገር የለም። አጋጣሚ ጥሩ ጠበቃለን፣ ጠበቃችንን እናማክረን እንደዚህ አይነት ነገር አለ፣ ስጋት አለ፣ ህዝባችንም እንደዚህ ነው ስንል ነገሮችን ታግሰን እስከ ፌብሩዋሪ ያለውን ነገር እና ፌብሩዋሪ ላይ ነገሮች ለውጥ ከሌላቸው
የሚቀጥለው እርምጃ ምንድነው ማለት የሚገባንን እናያለን አለ። ቀድመን ማሳወቃችን አንዱ አድቫንቴጅ ይሄ ነው። ነገሮችን እዚህ ባይሆን የት እንሂድ የሚለውን እንድንገመግም ሁሉ ይረዳል። ለዛ በዛ ነው። ግን ጥሩ ነበረ። ያው በፌብሩዋሪ ነገሮች በርደው እዚህ ያሉት የኢሚግሬሽን ኦፊሰሮች ቁጥር እንዲቀንስ ተደርጎ ሰው ሰላማዊ ሰልፍ ወጥቶ ስለረዳ ለእኛም በቂ ጊዜ ሰጥቶን ተዘጋጅተን እንድንመጣ ረድቷል። ከመምጣት በፊት የነበረው ትልቁ ፈተና ይሄ ነው። እኛም ስቴዲየም ውስጥም ዛሬም ትናንትም ዞር ዞር እያልን ኢንተርቪው ያደረግን ነበር። ብዙ ሰዎች በጣም ተገርመዋል። እንደዚህ ያልጠበቅነው ነበር። የሰማነው ነገር መዓት ነበረ እና እንግዲህ ይሄ ሁሉ ሰው መገኘቱ በተለይም ትናንትና የኢትዮጵያ እንዴ በማስመልከት በጣም እጅግ ብዙ ሰው ነበረ። ዛሬም ፋይናል ላይ በጣም ብዙ ሰው ነበርና እንደዚህ ያልጠበቅንም ያሉ ሰዎች ነበሩና ብዙም ተጽዕኖ ፈጥሯል ብዬ አላስብም። በእናንተ በኩል አለ በዚህ በኢሚግሬሽን ዙሪያ እሱ ተጽዕኖ ያው መቼም እንግዲህ የግል ኬስ ያለበት የተወሰነ ሰው በፍራቻ ምናምን ቀርቶ ሊሆን ይችላል እንጂ እንደዚህ በቁጥር ደረጃ አስጊ የሚሆን ነገር አላሳሰበንም። ምክንያቱም እንዳልኩ ቀደም ብሎ የታወቀና የተረጋጋ ነገር ስለሆነ የኢሚግሬሽኑ ኬስ ተጽዕኖ ፈጥሯል ብለን አናምንም። መጀመሪያ ላይ ግን ስጋትን ፈጥሯል። አይ ምናምን የሚሉ ድምጾች ነበሩ። ግን ያው ያለው ሁኔታ ሲስተካከል ለውጦች ነበር እና እሱ ያው መቼም የተወሰነ ሰው ኬሱ ያላለቀበት እንዲመጣም አንፈልግም። እኛ መጥቶ እዚህ ሪስክ አድርጎ አላስፈላጊ ነገሮች ገብቶ ህይወታቸው እንዲበላሽ አንፈልግም። ምክንያቱም መሆንም አንፈልግም እና እንደዚህ አይነት ውሳኔ በግላቸው ወስነው የቀሩ ይኖራሉ። ግን ከዛ ውጭ ቁጥሩ ላይ የመጣው ሰው ላይ ተጽዕኖ አድርጓል ብዬ አልገምትም። አዎ ሌላው እንግዲህ በጣም ሰዎች በበጎ ነገር ሲያነሱ የነበረው እኛም ደግሞ እንደ ሚዲያም በጣም ደስ ያለን ነገር የዘንድሮ ለየት የሚያደርገው ሜኖስታ ስቴዲየም የተዘጋጀበት በጣም እውነትም ኢትዮጵያውያኖች በዚህ መልኩ ፕሮግራማቸውን እንዲዘጋጅ የሚመጥን ደስ የሚል ሆቴሉም በጣም በቅርበት ርቀት ላይ ያለ በጣም ኦልሞስት ብራንድ ኒው 5 ዓመት ከተሰራ ያለ ብራንድ ኒው ሆቴል መሆኑ በራሱ እጅግ በጣም አሁን እንዲህ አይነት አጋጣሚ ሲፈጠሩ ልክ እንደዛ ኢንቨስተሩ ሰዎች ወዲያው ወክ አድርገው ወደ ሆቴል የገቡበት ሁኔታ ያለውና ይህ እንዴት ታሰበ? እንግዲህ ይሄንን ያው እዚህ ሎካል የሚኒሶታ ቲም ቡድን እና ኮሚኒቲው ናቸው ይሄንን ክሬዲት ምስጋና የሚገባቸው። አንድ ከተማ ቀደም እንደጠቀስኩት ውድድርን ለማዘጋጀት ሜዳ ማዘጋጀት አለብን፣ ሆቴል ማዘጋጀት አለብን። ከዛ ደግሞ ለመዝጊያው ምሽት የሚሆን አዳራሽ አመቻችተን እነኚህን መስፈርቶች ይዘን የምትቀርበው የፓርኪንግ ችግር አልነበረም ዘንድሮ እና ሆቴሉም በነፃ ነው ማቆሚያው፣ ስቴዲየሙም በቂ ማቆሚያ ነበረው፣ ምንም ችግር አልነበረም ፓርኪንግ ዙሪያ እና ይሄ ሁሉ የተመቻቸ አድርገህ ነው ፓኬጅ የምታቀርበው። የሚኒሶታ ቡድን ይሄንን ትልቅ ሚና ተጫውቷል። አስቤ ይባላል ወንድማችን፣ ንጋቱ፣ እነሱ ናቸው ትልቅ ከኮሚኒቲው ጋር በመተባበር ይህንን ሜዳ በዚች እንደጠቀስከው በእግር የምትሄድበት ነውና ማስታወቂያ ስናገር መጀመሪያ ከሜዳው በስቴዲየም በ5 ደቂቃ ባልሆነ በእግር ስንል ውሸት እንዳልሆነ ሰውን መጥቶም እናንተም መታችሁ ስላያችሁት ደስ ብሎናል። እንደዚህ በቅርብ ርቀት ስቴዲየም እና ሜዳ ስቴዲየም እና ሆቴል የነበረበት ሁኔታ ትዝ አይለኝም። መኪናም እኮ አያስፈልግህም። እንደው ከተማ ወጥተህ ልዙር ምናምን ካላል ሜዳ ሄደህ መብላት ትችላለህ። ሜዳ ሄደህ ኳስ ታያለህ፣ እዚህ መጥተህ ትዝናናለህ። መኪናም ከተማም ልዙር ምናምን ካላልክ በስተቀር በጣም የተመቻቸ ነውና በዛ ረገድ የአዘጋጅ ኮሚቴው ክብርና ምስጋና ለነሱ። ይሄ በጣም እውነት በጣም ሊመሰገን የሚገባ ነው። በተለይም ደግሞ ይሄ ፕሮግራም ላይ ሰዎች ሲመጡ ልክ እኛም ፋሚሊዎቻችን ይዘን ትንሽ ልጆቻችን ይዘን ነው የምንመጣው። የሆነ ነገር ሀፕን ሲያደርግ ልክ እንደዛ ወክ አድርገን ወደ ሆቴል ተመልሰን የገባ ነው። በዛ ላይ ብዙ ጊዜ እንግዲህ በተለያዩ ቦታዎች ሲደረጉ በተለይም ደግሞ በጣም ውድ የሆነ ከተሞች ሲደረጉ ከፓርኪንግ ጋር በተነሳ በጣም ብዙ ሰዎች ሲማረሩ እንሰማ ነበር። በተለይም ከዚህ በፊት የነበሩ ከተሞች ከሲያትል ውጭ የነበሩ ከተሞች በቂ ፓርኪንግ አልነበረም። ሰዎች ያልሆነ ቦታ ፓርኪንግ አድርገው በእግር የሚጓዙበት ነገር፣ መኪናቸው የተሰበረ ነበር። ከዚህ አኳያ አንተ እንደ ህዝብ ግንኙነት በቀጣይ ለሚደረግባቸው ከተሞች ይሄንን በደንብ ያማከለ ህዝቡ የማይጉላላበትን የመጣበት ነገር አሁን ዛሬ እንዲያ ነገር ሀፕን ሲያደርግ የተፈጥሮም ጉዳይ ቢሆን ራሱ ደስ ብሎት ኮምፕሌን ሳያደርግ በቃ ተቀበለነዋል ብሎ ነው ሄደውና ይሄ የሆነው ምንድነው ከዚህ በፊት ትናንት የነበረው ፓኬጅ ነውና ከዚህ አኳያ በቀጣይ ከተሞች ለሚደረጉት ጊዜ ላይ እኒያ ነገሮችን አተኩሮ የማየት ነገር አለ ወይ? አዎ ሁሌም ያው ዝም ብሎ መናገር እንዳይመስል ሁሌም የሚሰራ ነው። አሁንም መድገም እንዳይሆን አንድ ከተማ ሲያዘጋጅ እነኚህን ሁሉ ያሟላ ነገሮችን ያቀርባል። ስላቀረበ ብቻ ደግሞ እሺ ተብሎ አይመረጥም። ሌላ ከተማ ካለ ይወዳደራል። አስፈላጊ ሲሆን ደግሞ የአስተዳደር ወይም ኤግዜኪቲቭ ኮሚቴው ከተማ ውስጥ ሄዶ ስቴዲየሙን፣ ሜዳውን፣ ፓርኪንጉን የት ነው ለሀበሻው ለኢትዮጵያውያን ኮሚኒቲ ቅርበቱ ካለው ቦታ የሚለው እነኚህ ሁሉ ታይቶ አስፈላጊው ከዛ ሁሉ በኋላ ነው ውሳኔ የሚወሰኑ እና አንድ ጊዜ ሳንወስንም የምንቆየው ይሄ እስኪሟላ ነው እና
እንደዚህ አይነት የተመቻቸ ነገር ከተገኘ ከአንዳንድ ያለምንም ጥራት ያለምንም ጥያቄ ዘለን የምንወስነው ነገር ነው። አሁን ሲያትል ለምሳሌ የሲያትል ሜዳ በጣም የሚያምር ሜዳ ነበር። ሆቴሉ ትንሽ ራቀ ከከተማ ወጣ አለ። በፊት አድርገንበት የነበረው ስቴዲዮም ኮንስትራክሽን ላይ ስለነበረ እዛ ማድረግ አልቻልንም እንጂ ሜዳው በጣም የሚያምር ነው። ከዛ ያማረ ደግሞ እንደዚህ አይነት ሜዳ ተገኘ። ከዛ በበለጠ ደግሞ ሆቴሉም እዚሁ እንደጠቀስከው በእግር ሆነ ቤተሰብን ይዘን ብትሄድ እንደዚህ አይነት እንደጠቀስከው መልቀቅ አለባችሁ ቢባል በወይዘር የተነሳ በእግር መተህ ሳትቸገር ፓርኪንግ እና የትም ቦታ ስንሄድ እኛ ዝም ብሎ ውድድሩን ማዘጋጀት ብቻ ሳይሆን የሚመጣውም ሰው ታሳቢ የተደረገ ነው። ሆቴል መመቻቸት፣ በቂ ሆቴል አለ ወይ፣ ስቴዲየሙ ለሚመጣው ሰው ብቃት አለ ወይ፣ ለተጫዋቾቻችን የሚመጥን ሜዳ ነው ወይ፣ ሎከር ሩሙ ሰው መጥቶ የሚቀመጥበት ቦታ፣ ቬንደሮች ሴታፕ ሲደረጉ እነሱ የሚመቻች ነው ወይ፣ ይሄ ሁሉ ታሳቢ ተደርጎ ፓርኪንግ አለ ወይ፣ ፓርኪንግ የሚከፈልበትም ከሆነ በጣም ሪዝነብል በሆነ ዋጋ ቢቻል የማይከፈልበት ግን ደግሞ ከኛ አቅምና ቁጥጥር ውጭ ከሆነ ደግሞ ከተከፈለም ማህበረሰባችንን የሚጎዳ የማይሆንበት ነገሮች እነኚህ በሙሉ ታሳቢ ተደርገው ነው የሚደረጉትና እንግዲህ የሚቀጥለው ከተማ ፓኬጅ የሚያስገባው አሁን ኮምፒቲሽኑ ትንሽ ከፍ ብሎ ሲያትል ነበር። አሁን ከሲያትል ሚኔሶታ ደግሞ ከዚህ ስቴዲየም አንወርድም የሚቀጥለው ዝቅ አይደለም እንግዲህ ዝግ ስቴዲየም ፈልገን ደግሞ እዛ እንገባለን እናደርጋለን። ህዝቡም ይሄን ነገር ሲያውቅ ፌዴሬሽኑ ጋር ያለውን ችግር ፌዴሬሽኑም ያለበትን ቻሌንጅ ሲያውቅ ህዝቡም ልክ እንደዛሬው አንደርስታንድ ያደርጋል። በእናንተ መታገዝ ያለባችሁ ነገር መጥቶ ራሱ ፓርኪንግ ራሱ ውድ ቢሆን እንኳን ቢከፍል የማይቆጭበት ምክንያቱም የለፋችሁበት የደከማችሁበት ነገር ህዝቡን ያማከለ ነገር ሲሆን ህዝቡም አንደርስታንድ ያደርጋል። ዋናው ጉዳይ ምንድነው የማስበው ግልጽነት ያለው ነገር ተጠያቂነትን ማብዛት፣ ግልጽነትን ማድረግ፣ ቀድሞ ማሳወቅ ያለው ነገር ዋናዎቹ ክራይቴሪያዎች ይመስለኛል። ከዛ ውጭ ግን ብዙ አለያዝ ወደ ዛሬው ፕሮግራም እንመለስና እንግዲህ ዛሬ የፍጻሜው ጨዋታ ሊደረግ ሜዳ ላይ ከገቡ በኋላ ከዛ ቀደም የነበሩት አንጋፋ በኢትዮጵያ እግር ኳስ ውስጥ የራሳቸውን አሻራ ጥለው ያለፉ አንጋፋዎች የተጫወቱ ነበር። ከዛም ከሁለተኛ ዲቪዥን ወደ አንደኛ ዲቪዥን ኢትዮ ዳላስ 4-1 በሆነ ውጤት ዲሲ ዩናይትድ አሸንፎ ወደ ቀጣዩ ዲቪዥን የሚቀጥለው ቀጣይ ዓመት ላይ አንደኛ ዲቪዥን ላይ ገብቷልና በተንዶር ምስቶን ምክንያት እንግዲህ ተቋረጠ ጨዋታው ሳይጀመር እና አንዳንዶች ዞር ስንል ወይዘሩን አላዩም ወይ ቀደም ብሎ ጨዋታውን ወደፊት ገፋ ማድረግ አልተቻለም ነበር ወይ የሚሉ ጥያቄዎች ነበሩ። ለሱ ምን ይላሻል? እንግዲህ እኛ ለምሳሌ ጠዋት ላይ እኔ ወይዘሩን ቼክ አድርጌያለሁ። የሚያሳየው ዝናብ ይዘንባል ብሎ የሚያሳየው 11 ፒኤም ላይ ነው። 11 ፒኤም እኛ ዘግተን ስቴዲየሙ ባይ 10 o'clock አቁሞ ባይ 11 o'clock ቬንደሮች ዘግተው የሚወጡበት ሰዓት ስለሆነ አሳሳቢ አልነበረም። ግን ያ ጠዋት ላይ የሆነ የአየር ንብረት ከቁጥጥር ውጭ የሆነ ስለሆነ የሚቀያየር ነገር ነው። ጨዋታውን ወደፊት ብናሸጋሽገው ደግሞ ጨዋታው ካለቀ በኋላ ሰውን አስከፍለህ የምታስገባው ምን እንዲህ ከኳሱ በተጨማሪ ቬንደሮች ጋር እየዞረ እንዲበላ እንዲጠጣ የሚፈልገው እንዲገዛ ነን ፕሮፊቶችን ስፖንሰሮችን እንዲደግፍ እንዲያይ ነው። ግን ጨዋታውን ወደ የዋንጫ ጨዋታ ነው ሰው እንዲያው የምንፈልገው ጨዋታ ነው። ይሄ ደግሞ ባለፈው ዓመት ለዋንጫ የደረሱ ቡድኖች እንደገና ዘንድሮ የደረሱበት የተለየ ታሪክ ነውና ይሄ ሁሉ ህዝቡም ቢያየው ጥሩ ጨዋታ ሊሆን የሚችል ነበር። ሰውም ደግሞ ገብቶ ነበር። አንዳንድ ከአቅም በላይ የሆነ ነገር ሲሆን መቆጣጠር የማትችለው ነው እንጂ እኛ ወይዘሩን ቼክ ሳናደርገው ቀርተን አይደለም። በየቀኑ እነሱ የስቴዲየሙ ሰዎች ራሱ እዛው ተቀምጠው ላፕቶፕ ያለውን የአየር ሁኔታ እየተቆጣጠሩ አሁን ትናንትና የኢትዮጵያ ቀን ላይ ወደ መጨረሻ ላይ በቃ ስቶርም መዝነቡ እኮ አይደለም ችግሩ መብረቅን ያዘለ ስለሆነ ነው። እና ዛሬ ሲያሳዩን እኛ ሜዳ ጋር በእኛ ሜዳ ሬዲየስ 8 ማይል ውስጥ ከመግባቱ በፊት 21 ጊዜ መብረቅ ጥሏል። ይሄ ደግሞ የሴፍቲ ጉዳይ ነው እና ምንም ኳሱን ብትገፋውም ባትገፋውም ባትቀይረውም ከማንም ህይወት የሚበልጥ ነገር ስላልሆነ ለእኛ ለተጫዋቾቹ፣ ለታዳሚዎቹ፣ ለቬንደሮቻችን፣ ለማንኛውም ለሚመጣው ሰው በሙሉ ከህይወት በላይ ምንም ነገር የለምና ይሄ ግዴታ መቆም ያለበት ነገር ስለሆነ ነው የቆመው እንጂ ይሄን ጨዋታ ሲያትል ዳሽን ባሮን መበቀል የሚፈልግበት ጨዋታ ባሮ ደግሞ እንደገና አሸንፎ መፎከርን የሚፈልግበት ጨዋታ ነው እና ተመልካቹም ቢያው በጣም ጥሩ ጨዋታ እንደባለፈው ዓመት ጥሩ ጨዋታ ሆኖ እስከ ፍጻሜ ቅጣት ምት ድረስ ሊደርስ የሚችል ጨዋታ ነው እና እንዳጋጣሚ ሆኖ አልሆነም። እንደጠቀስከው ኢትዮ ዳላስ እና ዲሲ ዩኒቲ ተጫውተው ኢትዮ ዳላስ 4-1 በሆነ ውጤት የሰከንድ ዲቪዥንን ዋንጫ በልቷል። ሁለቱም ቡድኖች ወደ አንደኛ ዲቪዥን በዚህ አጋጣሚ ገብተዋል። ስለዚህ እነሱንም እንኳን ደስ አላችሁ እንላለን። እንግዲህ ወይዘሩን እኛ ቼክ ሳናደርገው ቀርቶ ሰዓቱን ሳናሸጋሽግ ቀርቶ ሳይሆን ስናየው 11 o'clock ላይ ነው ዝናብ ብሎ የሚያሳይ የነበረው በ11 ፒኤም ያ ምንም አሳሳቢ ነገር ስላልነበረ ነው። ግን የአየር ንብረት አይዘንብም ብለህ ይዘንባል ብለህ ቲሸርት ለብሰህ ወይ ጃኬት አድርገህ ስትወጣ ደግሞ ፀሐያማ ይሆናል እና ይሄ ግን በተባለው መሰረት ነው። ሜዳ ልቀቁ ተባለ። ሰው ሜዳ ለቆ 5 ደቂቃ ሳይሞላ
በቃ በር ተከፍቶ የተደፋ ውሃ እስኪመስል ነው ዝናቡ ባንድ የወረደውና ከአቅም በላይ ሲሆን ደግሞ ምን ታደርጋለህ? ምንም ማድረግ አይቻልም። ሰውን ከህይወት በላይ የለምና ሴፍቲ ፈርስት ነው። አሁን ትናንትናም ልክ ሰው አውቀው ነው የኮንሰርቱ ፕሮግራም ቶሎ እንዲዘጋጅ ነው ውጡ የተባለው ምናምን ሲል እንዳጋጣሚ ወርዶ መሀል ላይ እኛ ራሱ በስብሰና የገባ ነውና በዚህ አጋጣሚ ካነሳው አይቀር የዛሬውም ላይ ትናንትና ላይ አሁን ውጡ አትውጡ በጣም ግፊያ ነበር። እንደ ኮሚኒቲ አንተ እንደ ህዝብ ግንኙነት ህዝባችን እንዲያን ነገር ወደፊትም ለምታደርጉ ነገር እንዲያን ነገሮች ሲፈጠሩ እንዲሰሙና ወዲያው ጥንቃቄ እንዲያደርጉ አጠር ያለች እንደው መልእክት አስተላልፍ። ዛሬ ያው ከሴኩሪቲ ጋር በጣም ግፊያ ያየው ውጡ አትውጡ ንቀሉ አትንቀሉ በጣም እንግዲህ ይሄ ከወጣም በኋላ አየነውኛ በተለይ ህፃን ልጆች ያላቸው ይዘው እጃቸውን በዛ በዝናብ እየሮጡ ወደ ሆቴል መሄድ ምናምን ከባድ ነው። ግን ቀድመን ሰምተን ቢሆን ኖሮ እንደዛም ደረጃ ላይ ደረስ ይችል ነበር። እንግዲህ ቀደም እንደጠቀስኩልህ ዌዘር ኮንዲሽኑን ሞኒተር እየተደረገ ነው ያለው። ከላይ ሆነን እኛ ከፕሬስ ሩም ውስጥ ከስቴዲየሙ ሰዎች ጋር የራዳር ፒክቸር እየተመለከትን የዌዘሩን ፕሮግረስ እያየን ነው። የዝናቡ መዝነብ አይደለም ችግሩ፣ መብረቅ ያዘለ ዝናብ ሲሆን የሴፍቲ ጉዳይ የቶርኔዶ ነገር ሲሆን ሴፍቲ ስለሆነ የግድ ኢቫኩዌት መደረግ አለ። ስለዚህ ዊዝን 8 ማይልስ ውስጥ ዝናብ ሳይዘንብ በፊት መብረቁ ዊዝን 8 ማይልስ ውስጥ ነው ሲባል ስክሪኑ ላይ አይተናል፣ ማስጠንቀቂያ አይተናል ነበር። ደጋግመን ተናገርን። ሰው እንዲያውም በጣም በጨዋ ሁኔታ ብድግ ብሎ ተነስቶ የተወሰነው አካል አይ ምናምን በሚል መጠራጠር ይመስለኛል ተቀምጠው ነበር። ሴኩሪቲ ሄዶ ውጡ ያላቸው አሉ። ቬንደሮችን መዝጋት አለባቸው። እኛ እኮ 30 ደቂቃ ማክሲመም ነው የጠበቅነው። 30 ደቂቃ ውስጥ ያልፋል። ከዛ በኋላ ሰው በቃ ዝም ብሎ ተመልሶ ይገባል። ቬንደሮቹ ጋር ያህል ጨዋታውም ይቀጥላል የሚል ነው የነበረና ከአቅም በላይ ሲሆን ምንም ማድረግ አልችልም። ግን ተናግረናል። ወዲያው እንትኑን ማስጠንቀቂያው ጨዋታው መቆም አለበት እንደተባለ ስክሪኑ ላይ ዲስፕሌይ አድርገናል። ለሰው ነግረናል። ደጋግመን ማስታወቂያዎችን ተናግረናል። ሰውን በጨዋ መልክ ምንም እኛ አይቻልም ብለን የከለከልነው ነገር ስላልሆነ ከአቅም በላይ የሆነ ነገር ስለሆነ የተፈጥሮ ነገር ስለሆነ ሰውን በጨዋ መልክ ወጥቷል። እንግዲህ ያው ቀስ እያለ ወጥቶ ተመልሶ የመግባት እድሉን ይሄ ነገር እንዴት ነው ምናምን ደግሞ እንደዚህ ሰው ተቀምጦ ከዚህ ከስቴዲየሙ ጀርባ ነው የሚመጣው እና ደመናው ገና ሰው ስላላየው ያም ሊሆን ይችላል። አይ በዚህ ጋር ፀሐያማ ስለሆነ በሚል ቸልተኝነት ሊሆን ይችላል እንጂ ማህበረሰቡ በአጠቃላይ በትብብር ወጥቷል። መቼም አንድ ሁለት እዚህ ጋር አይጠፋም እና ሁሉም ያማረ ላይሆን አይችልም። ግን እንደዚህ አይነት ነገር ማህበረሰባችንም ራሱ መጠንቀቅ ያለበት ከህይወት በላይ ምንም የለም። እውነት ነው። ሴፍቲ ፈርስት ነው ቅድም እንዳልኩ። ከዛ በላይ ምንም ነገር ስለሌለ እንደዚህ አይነት ማስጠንቀቂያዎች ሲመጡ ቅድም እንደጠቀስከው እዛ ዘግቶ እዚህ ኮንሰርቱን እንዲመጣ ምናምን አይደለም። እኛ ያዘጋጀነው ፕሮግራም አለ። መድረክ ላይ ያልወጡ አርቲስቶች አሉ። አመልማል ወጥታ አልዘፈነች፣ ልጅ ሚካኤል ወጥቶ አልዘፈነ። ያ እኛ ፈልገ ነው አይደለም። ግን በቃ ሲሆን መብራቱ ራሱ በራ፣ መብራት በራ። መዘጋት ያለበት ነገር ሲሆን ከአቅም በላይ ሲሆን ነው እንደዚህ አይነት ነገር የሚሆነው እንጂ እዛ የምትዘጋው ወደዚህም የሚመጣው የኛው ሰው ነው። እዛ ስለምን ታንገላተዋል? እኛ ለማንገላታት ፈልገን ወይ ደግሞ እዚህ ጋር እንዲሳካልን ያኛውን ቆርጠ ምናምን አይደለም። በዚህ አይነት ሁኔታ ነው ማህበረሰባችን እንዲረዳ የምንፈልገው። እንዲህ አይነት መልእክቶች ሲመጡ፣ የሴፍቲ ነገሮች ሲመጡ ሲሪየስ ሆነ መውሰድ፣ አንድ በኋላ አደጋ ደርሶ ወይኔ ከማለት እንደዚህ አይነት ማስጠንቀቂያዎችን መውሰድ። የዚህ ደግሞ መረጃውና ጠቃሚነቱ ምንድነው? እነሱ ባሉ 10 ደቂቃም ባልሞላ ጊዜ ውስጥ ሰው ወጥቶ እንደው በቃ ልክ ሰው ወጥቶ የጨረሰም አይመስልም። ዝናቡ ባንዴ ነው የወረደው እና የተባለው ነገር በተግባር ታይቷል። ዝም ብሎ ለአፈ ቃል ወይ ደግሞ ለሌላ ነገር ተብሎ ያልተደረገ መሆኑን ያው ፈጣሪ ማስመስክሮልናል። በጣም ጥሩ። እንግዲህ ጨዋታው አልተደረገም። የፋይናሉ ውጤቱን እንግዲህ ሰምተናል። ከአንተ አንደበት ብንሰማው ደስ ይለኛል። የውሳኔውም አወሳሰን እንዴት ነበር የተካሄደው? እንግዲህ ጨዋታው ይካሄዳል የሚል ተስፋ ነበረን። የአየር ሁኔታው ምንም ስላልተቀየረ የሁለቱም ቡድን አሰልጣኞች እና የሁለቱ ቡድን የቦርድ አባላት ተሰብስበው ከሚመለከተው የውድድር አዘጋጅ ኮሚቴ ጋር ተነጋገሩ። ይሄን ነገር እንዴት ነው ጨዋታው መሆን አይችልም፣ ስለዚህ አሸናፊ መመረጥ አለበት። እንዴት ነው አሸናፊ የምንመርጠው የሚለውን ደግሞ ሳይጫወቱ አንተን አሸናፊ የሚለውን ማድረግ ስለማይቻል ዘንድሮ ለመጀመሪያ ጊዜ በታሪክ ሁለቱም የሲያትል ቡድኖች አሸናፊ እንደሆኑ በዛ ስምምነት አልፏል። እኔ ያንን ከሰማሁ በኋላ እንደ ሀሳብ ያቀረብኩታል። ምናልባት ሁለቱ ቡድኖች የሚስማሙ ከሆነ ከአንድ ከተማ የመጡ ቡድኖች ስለሆኑ ለምን ሲያትል ላይ ለአንድ ቀን ሜዳ ተከራይተን የሲያትል ኮሚኒቲ ጠርተን የሁለቱ ደጋፊዎች ባሉበት ከተማቸው ላይ ለምን አይጋጠሙ? የሲያትልም የአንድ ቀን የኢትዮጵያ ቀን ብሎ ድምቀት ነው፣ የውድድሩም ድምቀት ነው። አሸናፊውን በዛ ይታወ ይሄ ዝም ብዬ በግል ያመጣሁት ሀሳብ እንደ ፌዴሬሽን እኔም ኤግዛክትሊ ነበር ይሄን ሀሳብ ግን አቀርባለሁ፣ ለሁለቱም ቡድኖች አቀርባለሁ። እንዲህ ቢሆንስ ለአንድ ቀን ሜዳ ተከራይቶ አስቀድሞ ተነግሮ ለምሳሌ 1 ወር ቅድሚያ ዝግጅት ተሰጥቶ ተጫዋቾች ከሌላ ቦታ ማምጣት ያለባቸውን አምጥተው
በቂ ዝግጅትን አድርገው ኮሚኒቲው ተነግሮ ተዘጋጅቶ አንድ ቀን የኢትዮጵያ ቀን ተብሎ አንድ ቅዳሜ ቀን ፋይናል ቢዘጋጅ ጥሩ ድል ነው ብዬ ገምታለሁ። በዚህ አጋጣሚ ለሲያትል ቡድኖች ይሄንን ለሲያትል ኮሚኒቲ ወርወር አድርገን ተስፋለው እኔ ኤግዛክትሊ ቢሆን ደስ ይለኛል። የግል ፍላጎቴ ነው። ይሄ እንደ ፌዴሬሽን ወሰነናል ፈልገናል ሳይሆን የግል ፍላጎቴ ይሄ ነገር በዚህ መንገድ ቢሄድ ጥሩ ነው ብዬ ገምታለሁ። ለምን መሰል ሁለቱም ከአንድ ከተማ ስለሆኑ ለምሳሌ ሁለት የዲሲ ቲሞች ቢሆኑ ሁለት የዳላስ ቲሞች ወይ የካሊፎርኒያ ቲሞች ምናምን ቢሆን ቢደረግ አይከፋም። ተጫውተውም አሸናፊ ቢሆኑ ደስ ይላል። ግን ይሄ ቡድኖች ውሳኔ ነው። ኦልሬዲ ውሳኔው እንዳልኩ ተወስኗል። ግን እንደ ሀሳብ አሁን በውስጥ ጣል የምታረጋት ይቺ ክብሪት ነች። ተቀጣጣልና እስቲ የት እንደምትደርስ እናያለን። ከቡድን አመራሮቹ ጋርም ከባሮም ከዳሽን ጋር ቆይታ ነበረ። እናንተ ደግሞ እስቲ ሀሳብ አንስተናል። እኛም ግን ኤግዛክትሊ እኔ ያሰብኩት እንደዛ ነው ቢሆን አንደኛ አድቫንቴጁ እንዳልከው ነው፣ ሁለት ከተማ መሆኑ። ግን የሁለት ከተማ ቲሞች ባይሆኑ ነበር ውሳኔው ምን ሊሆን ይችላል ነበር? በቃ እንደዚሁ ተነጋግረው ሁለቱም አሸናፊ ተብለው ይሸለማሉ። አሁን እነኚህ ከሌላ ቦታ የመጡ ቢሆን ምንም ልታረጋ አትችልም። አሁን ለምሳሌ ነገ ጧት ይጫወቱ እንዳትል ነገ ጧት የሚሄዱ የሚበሩ ሊኖርም ይችላሉ ተጫዋቾች እና ስለዚህ የግድ ምንም ማድረግ አትችልም። ሁለቱንም እንዳሸናፊ ታቀርባለህ። አሁንም የሆነው ሁለቱ እንዳሸናፊ እንደጸና ነው ውሳኔው፣ ያ ነው የተስማሙበት። እንደ ሀሳብ ዝም ብዬ ቦምቧን ወርወር ነው ያረኩት። አይ የሚሰሙ ሰዎች እኛም እናስተላልፋለን፣ የነሱም ቢሆንላቸው ደስ ይላቸዋል። ትንሽ ዳሽኖች ቲማችን ብዙ ተጫዋቾቻችን እኛ ከተማ ውስጥ የለም የሚል ነገር ነው ያነሱት። ግን እንዳልከው ቀድሞ ጊዜ ከተሰጣቸው ማይሆን ነገር ሰመሩ ገና ነው። አሁን ምን ገና ጁላይ ጀመርን፣ እስከ ኦገስት ድረስ ፕላን ከተደረገ የማይቻል ነገር የለም። ዋናው ፍላጎት አለ ወይ ይስማማሉ ወይ የሚለው ነው እንጂ ካልሆነም ሁለቱም አሸንፈዋል። እንኳን ደስ አላችሁ ማለት ነው። ምንም ከአቅም በላይ የሆነ ነገር ስለሆነ ነው። ታሪክ ሰርተዋል፣ በታሪክ ተመዝግበዋል። ሁለቱም የመጀመሪያው በፌዴሬሽኑ ታሪክ። ጥሩ። በዚህ አጋጣሚ ካነሳው አይቀር እንግዲህ ከዳሽን ተጫዋች በቅርቡ ሜዳ ላይ አደጋ የደረሰበት ልጅ ነበርና ከነሱ ጋርም ተወያይተን ነበርና በዚህ መልኩ በተለይም ደግሞ ዱባይ ላይ የሚጫወት ከዛ ድረስ አመጣውት እንደሚጫወት ነውና እንግዲህ ሜዳ ላይ የሚያጋጥም ነገር ነው። ያ ነገር ተፈጥሯል። ግን እንደ ፌዴሬሽን አሁን ለዚህ ልጅ ጉዳይ ምን የታሰበ ነገር አለ? ብዙ የቦርድ አባላት በዚህ ጉዳይ የደረሰውን ነገር በቪዲዮም በኤክስሬውም ታይቶ በግል የቦርድ አባላት መዋጮ እየተሰበሰበለት ነው ለዚህ ልጅ። ያው ህይወቱን የሚቀይር የደረሰበትን የሚክስ ምናምን ሳይሆን የሞራል ካሳ ሰው አብሮት እንዳለ እንዳዘነ በዚህ ነገር የሱ ጉዳት እንደተሰማን ዛሬም ተጫዋቾቹ ከላይ ለብሰው ገብተው የነበረው ልብስ ለሱ መልካም ምኞታቸውን የሚገልጽ ልብስ ነበርና ምናልባት ቢጫወቱም ለሱ ብለው ተነቃቅተው ዋንጫ ያነሱ ይሆናል። ምናልባት ይህም ነገር ከተገፋ ልጁን መጥቶ ሊጫወት ይችል ይሆናል አይታወቅም። እና ግን የገንዘብ ስብሰባ የተደረገለት ነው። እንግዲህ አስፈላጊውን እንክብካቤ እንዲያገኝ ሕክምና ተደርጎለታል። ሆስፒታልም ወጥቷል። ግን ያው ከዚህ በኋላ ያለው ነው ትንሽ ከበድ የሚለው ሪከቨሪው ምናምንና እዚህ ትንሽ መቆየት ሊኖር ይችላል ስላሉ ለዛ ወጪ የሚሸፍን ነገር በዛ ትብብር እየተደረገለት ነው። በጣም ያ ሬዲዮ እንግዲህ የመሰናበቻ የመዝጊያ ፕሮግራም ላይ ነው። ብዙ አንይዝም። ከዚህ በኋላ ግን የመጨረሻ ጥያቄ የሚሆነው ምንድነው በቀጣይ ዓመታቶች እንደሚደረጉ ህዝቡ ህብረተሰቡ ቢያቀልን ብላችሁ የምትሉት ነገር በእናንተም በኩል እገዛ እንዲያደርጉላችሁ የምትፈልጉት ነገር ካለ ይህን ሚዲያ ለሚከታተል የኤስፌን ደጋፊ ለሆነ በሙሉ አጠር ያለች መልዕክት አስተላልፉ። እሺ፣ ህዝቡ እኛ እንዲያቀልን የምንፈልገው ነገር ቢኖር ከልባችን አላማችን በኳስን ምክንያት አድርጎ ኢትዮጵያውያኖችን ማሰባሰብ ነው። ሌላ አጀንዳ የለንም። የምንደግፈው ነገር የለንም። ማስተናገድ የምንፈልገው አንዱን ከአንዱ የምናስበልጠው የለንም። አላማችን ኢትዮጵያውያኖችን ማሰባሰብ፣ ማንኛውም ኢትዮጵያዊን ወዳድ የሚመጣበት የሚሳተፍበት መድረክን ማመቻቸት፣ በሰላማዊ ነገር በኢትዮጵያዊ ጨዋነት ተከፍቶ እስኪዘጋ ድረስ በሰላም ተጫዋቾቻችን፣ እንግዶቻችን፣ ቬንደሮቻችን፣ ስፖንሰሮቻችን በሙሉ መጥተው ተሳትፎ እንዲሄዱ ነው ፍላጎታችን። አንዳንድ ጊዜ እኛ ያሰብነውና ሰው የሚመለከትበት መንገድ
ወይ የሚመጡ ወቀሳዎች አሉ። ወቀሳዎችን ተቀብለን ስናስተካከል ደግሞ ወቀሳ ብቻ ሳይሆን መስተካከልም ሲደረግ ድጋፍ እንዲደረግ አያጥፍታችኋል ተብለን እንደምንወቀሰው ሁሉ ያጠፋነውን ኦኬ አይደለም ተብሎ ሲስተካከል ደግሞ በመልካም ነገር በመደገፍ በዛ እንዲተባበር ነው። ግን ያለ ህዝብ ትብብር እዚህ ደግሞ አልደረስም። 43 ዓመት እዚህ ሀገር ውስጥ ኢትዮጵያውያኖችን ማሰባሰብ ከሌላ ሀገር መተን ሳንፈርስ ሳንበታተን ከነ ልዩነታችን ተሰባስበን 43 ዓመት መቆየት ቀላል ነገር አይደለም እና ይሄንን ያለማቋረጥ ለሚደግፈን ማህበረሰባችን ሲቸግረን መተን የምንጮህ ሲቸግረን መተን የምናለቅስበት አደጋ ሲመጣብን አይዟችሁ ከጎናችሁ አለን ፌዴሬሽኑ ሊፈርስና ሊበተን በነበረበት ጊዜ ከጎናችሁ ነን ብሎ የቆመልን ህዝብም እስከሆነ ድረስ ህዝቡን ማመስገን እንፈልጋለን። በዚህ አጋጣሚ ተጫዋቾቻችንንም ማመስገን እንፈልጋለን። ያለማቋረጥ 8 ቀን ስራቸውን ጥለው ቤተሰቦቻቸውን ጥለው ሳይከፈላቸው እዚህ መጥተው የሚከፍሉት በዚህ አይነት ሙቀት ባለበት ሲመልስ ደግሞ ዝናባማ በሆነ ወይዘር ስራቸውን ቤተሰቦቻቸውን ጥለው 8 ቀን መጥቶ እዚህ ቁጭ ብሎ ጊዜ ማሳለፍ ትልቅ መስዋዕትነት የሚከፈልበት ነውና በዛ ደግሞ የነሱንም ድጋፍና ትብብር እዛ ጋር እጅግ አድርገን ተጫዋቾቻችንንም እናመሰግናለን። ከዛ ባሻገር ስፖንሰሮቻችንን እጅግ አድርገን እናመሰግናለን። ለውድድሩ ድጋፍ ስለሚያስፈልጉን ቬንደሮቻችን ደግሞ ሊመሰገኑ ይገባል። ከአመት ወደ አመት ያለማቋረጥ እየመጡ እየተሳተፉ ለውድድራችን ድምቀት ኳሱ አለ የሙዚቃ ዝግጅቱ አለ የቬንደሩ ደግሞ ራሱን የቻለ ህይወት ያለው ነውና ያለማቋረጥ በየአመቱ ከቦታ ድረስ ዌስት ስንሄድ ከኢስት ድረስ ኢስት ስንሄድ ከዌስት ድረስ እየነዱ እየመጡ የሚሳተፉ አባሎቻችን ደጋፊዎቻችን ቬንደሮቻችንን በሙሉ እጅግ አድርገን እናመሰግናለን። እንግዲህ እግዚአብሔር ፈቃድ ሆኖ በሰላምና በጤና ሁላችሁንም ወደ የቤቶቻችሁ መልሶ በሰላም ለሚቀጥለው አመት ያድርሰን። ያለማቋረጥ ደግሞ ስናጠፋም ስንሰራም መድረኩን የምትሰጡን ከህዝብ የምታገናኙ ለቸቤ ሚዲያ አይነቶችን ሚዲያ አካላቶችንም እጅግ አድርገን እናመሰግናለን። መልካም የሙዚቃ ምሽት እንደምታሳልፉ ተስፋ እናደርጋለን። አመሰግናለን። ቴንክ ዩ አሬዶ በጣም በቂ ማብራሪያ የሰጠው በጣም እጅግ አድርገን እናመሰግናለን። እንግዲህ የከርሞ ሰው ይበለን። በዚህም በመሀል እንግዲህ በጣም በአስፈላጊነቱ እኛም እንደ ሚዲያ የሚያስፈልጋችሁ ነገር ካለ ኤኒታይም ቤታችሁ ነው። አንድ ስልክ ማቃጨል ብቻ ነው። ዋናው ወደ ጤና በሰላም በደም ተመለስ። መልካም ጤና ፋስት ሪከቨሪ። ቴንክ ዩ አሬዶ አመሰግናለሁ። በምንኖርበት በዚህ በሰሜን አሜሪካ ያለ መኪና መንቀሳቀስ ከባድ ነው። በመንገዱ ላይ አደጋ ቢያጋጥመው ችግር ቢገጥመው በመኪናው ላይ አደጋ ቢደርስ በራስዎ ላይ አደጋ ቢደርስቦት ለዚህ ሁሉ ጠቀም ያለ ጉርሻ ምላሽ ለማግኘት ከፈለጉ ሀብተ ማርያም ሎ ፋርም ጥያቄዎች ሁሉ ምላሽ ያገኛሉ። ሀብተ ማርያም ሎ ኦፊስ በዚህ በዋሽንግተን ሲያትል 4 ኦፊሶች አሉን። እንዲሁም በዳላስ ቴክሳስ የተከፈተ ኦፊስ አለ። እንዲሁም ደግሞ በመላው አሜሪካ የምትገኙ በማንኛውም ስቴት ያላችሁ በሙሉ ከመኪና አደጋ ጋር የተያዘ ችግር ካለባችሁ በዚህ ቁጥር ደውሉልን። ጥያቄያችሁ ሁሉ መፍትሄ እናገኛለን። ደግሞ ሰለ ምላሽ እናስገኝሉታለን። ሀብተ ማርያም ሎ ፋርም የኛ ሰው በአሜሪካ ከሲያትል ዋሽንግተን የዛሬ ዓመት ሲያትል ላይ ተገኝተን የውድድሩ የፍጻሜ ጨዋታ ላይ የተጋጠሙት ሲያትል ዳሽና ሲያትል ባሮ ነበሩ። ባሮ የውድድሩ አሸናፊም ቢሆን ዘንድሮ እንግዲህ ሁለቱም ደርሰው ለመጋጠም ለማሸነፍ እንግዲህ በጣም በጉት ሲጠበቅ የነበረው ጨዋታ ተሰርዟል። በዛ ምክንያት እንግዲህ ከተጫዋቾቹ ጋር ቆይታ እያደረግን ነው። ስላገኘሁ ደስ ብሎኛል። ቴንክ ዩ ደስ ብሎኛል። ሲያትል ባሮ የዛሬ ዓመት አሸናፊ ነበራችሁ። ዘንድሮ እንግዲህ ውድድሩ ተቋረጠ። መጀመሪያ የነበረው ቶርናመንቱ የዘንድሮ ቶርናመንት ከአምናዊ ቶርናመንት የተለየ ነገር ምን አለው? ምን አያችሁ? ዝግጅቱ ቆንጆ ነበረ። አመቱ ሙሉ ተዘጋጅተን ለፍተን የመጣ ነው። እንግዲህ ምንም ማድረግ አይቻልም። የተፈጥሮ ነገር ነው። ተቋርጧል። ሁለታችንም አሸናፊ እንዲሆን ተደርጓል። ያስማማል። እንግዲህ ከባድ ነው፣ ግን ያው ምንም ማድረግ አንችልም። ፈልገን የመጣን ነገር አይደለም። ኔክስት ይር እንደግማለን። እንግዲህ ኔክስት ይር እንዴት ነበር? እናሸንፋለን ብላችሁ ተስፋ አድርጋችሁ ነበር? የዛሬ ዓመት አሸናፊ ነበራችሁ? አዎ 100%። ምንም ጥርጥር የለውም። ስለዚህ አሁን የሁለታችሁ አሸናፊ መሆን ውሳኔው ያስማማል? ምንም ማድረግ አይቻልም። ያስማማል። የተፈጥሮ ጉዳይ ስለሆነ ስኬጁልም ኤክስቴንድ ማድረግ አልተቻለም። የሁለቱም አሰልጣኞች ተወያይተዋል። እንግዲህ መጨረሻ ውሳኔው ሁለታችንም አሸናፊ እንድንሆን በዚህ ዓመት
ምንም ማድረግ አይቻልም። ምንም ማድረግ አይቻልም። እንግዲህ መጠበቅ ሁለታችንም ለፍተናል። ሁለቱም ቲም ሞክሯል። እንግዲህ ምን የተለየ ነገር አለ ዘንድሮ? ሁሉም ተመሳሳይ ነው። የሀገሩ ሜንስታ እንደሆነ መጠን ከዛ ውጪ ምንም ነገር አዲስ ነገር የለም። ብዙም ሰው ነበረ። ያው ካምነው አዲስ ነገር አላየንም። ጥሩ ተጋይታችሁ ነበር። እንግዲህ ያው ጨዋታው ላይ ህዝቡ በጣም ብዙ ህዝብ ነበር። እንግዲህ በደጋፊዎች ማለት የተጨበጨበ የነበረውን ነገር አለማየት መቻላችን ያው የተፈጥሮ ጉዳይ ነው እንዳልከው ምንም ማድረግ አይቻልም። ከዛ ውጪ ግን ያው ሁለታችሁም አሸናፊ ስለሆናችሁ ለሁለታችሁም ኮንግራቹሌሽን እንላለን። ቴንክ ዩ እናመሰግናለን። ታሳልፉ ነራል እናመሰግናለን። ዛሬ ያመሰው ይበለን። ፕሮግራምን እንከታተላለሁ፣ አድናቂ ነኝ እና ቴንክ ዩ በጣም እናመሰግናለን። እሺ አንድ ጊዜ ከዚህ ወደ አዲስ አበባ ፍቅር እንላክ የመጨረሻ አላችሁ ወይ? አማን ነው ወይ? ያርገው አማን ያራድዬ ልጆች ሀገሩ ሙሉ ሀገሩ ቅኝት ሕግ የማይገፋው እስርም የለበት የቆሎ ተማሪው አፍ የሚፈታበት ሀገር ያቀለጠው ሽፍታውም ያለበት ከንጉሱ አልባሽ እስከ ደብተራው ቤት በጤኔ ዘረፋ ስሱ አለበት። ዜማ ነው ዜማ የልብን ትርታ በሹሩሩ ቅኝት ግፉኛ ይገምታ እሹሩሩሩሩ 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 ሲያለው እግዚአብሔር ያክብርልኝ። እወዳቸዋለሁ። እጅግ አድርጌ አመሰግናለሁ። ተመልካቾች ፕሮግራማችን እንደቀጠለ እንግዲህ ከሲያትል ዳሽን የቡድን መሪ ጋር ደግሞ ቆይታ ይኖረናል። እንግዲህ የተፈጠረው ነገር የተፈጥሮ ጉዳይ ነው፣ ምንም ማድረግ አይቻልም። ከዛ ግን ስሜታቸው ምንድነው የሚለውን እንወያያለን። ስላገኘው ደስ ብሎኛል። እኔም ደስ ብሎኛል። እንግዲህ ላስት 2 ይርስ ተገናኝተናል። በጣም ጥሩ ቲም ነው። ብዙ ጊዜ ለዋንጫ ተደርሳላችሁና እንደ ቡድን መሪነት መጀመሪያ ያለውን ጥንካሬ ትንሽ ነገር በለን። አዎ ሲያትል የኳስ ሀገር ነው። ባሮም ዳሽንም ጠንካራ ቲሞች ናቸው። ባሮ the last 10-15 years በደንብ ውድድር ዶሚኔት ያደረገ ቲም ነው። የዚህ ፌዴሬሽን ስታንዳርድ ናቸው እነሱ። ዳሽንም ኤርሊ 90s ኤርሊ 2000 ላይ በጣም ጠንካራ ቲም ነው። እኛም የዳሽን ቲም ላስት የር ፋይናል ደርሰን በባሮ ነው የተሸነፍነው። the last 4 years top 4 ቲም ነበር። በዚህ ዓመትም ደግመን ባክ ቱ ባክ ፋይናል መጠናል። በአጠቃላይ ሲያትል የኳስ ሀገር ነው። እንደምታየው ነገም ወርልድ ካፕ የሚዘጋጀው አሜሪካ ፋይናል 16 የሚጫወቱት ሲያትል ላይ ነው። ያም ደግሞ ሲያትል የምትታወቀው ሳከር ሲቲ ነው የሚባለው እንደ ኒክኔም። ስለዚህ አምና ሰርፕራይዝ የሲያትል ቲሞች ፋይናል በመድረሳቸው። ምንድነው ጥንካሬው? አንተ እንደ ቡድን መሪነት ስለ ቡድኑ የምታደርገው አስተዋጽኦ ምንድነው? ቡድኑ እንደዚህ በዚህ ስኬት እንግዲህ እኛም ካየነው ለሁለት ዓመታት ያህል ለዋንጫ ደርሳችኋል። የዛ ውጤት አንደኛ ያው ከኋላችን ያለው ኮሚኒቲ ነው ጥንካሬው። ኮሚኒቲው ቢዝነስ ኦነሮቹ የኢትዮጵያ ኮሚኒቲ በሙሉ ኮሚኒቲው ቢሃይንድ ቲምስ ነው ያለውና ብዙ ድጋፍ ይደረግልናል ከኮሚኒቲው። ከዛ ላይ ደግሞ ኮቾቹ ላይ ያለው ጥንካሬ ነው። ከኮቾቹም ውጭ ደግሞ እንደነ ሳሚ ጎጆ እና ስፕሪንግ የተለያዩ ወጣት ተጫዋቾችን አድናን የሚያሰለጥኑ ወጣቶች አሉ ለቲሞቹ የሚያዘጋጁ። እነሱ ከስር ወጣት ተጫዋቾችን እያመጡ ለቲሞቹ የሚያቀርቡ ብዙ ክሬዲት የሚገባቸው አሉ። ከዛ ላይ እና ኃይሉ ታምራት ሁለቱም ናሽናል ቲም ኢትዮጵያ ጊዮርጊስ ሲጫወቱ የነበሩ ትልቅ ተጫዋቾች ናቸው። የኛ ተጫዋቾች ከነዚህ ከድሮ ተጫዋቾች ልምድም ያገኛሉና እንግዲህ ሚክስ ኦፍ ኮሚኒቲ ኮቾቹ እና ከስር ደግሞ እንደ አካዳሚ ልጆችን የሚያወጡን ሳሚ ጎጆ በዋነኝነት እነሱ ከስር ቲሞቹ እንዳይዳከሙ የሚቀጥለውን ጄኔሬሽን የሚያዘጋጁ ኮቾችም አለው ከተማ። በጣም አሪፍ። እንግዲህ የዘንድሮን ቶርናመንት እንዴት አየው? እንግዲህ ተከታታይ ጊዜ ጥንካሬያችሁን ያስለ ጥንካሬያችሁ ብላል። ግን ዘንድሮ ደግሞ የሚካሄደው ሚኒሶታ ላይ ነው የተካሄደው ሚኒሶታ ላይ ነው።
ከባለፈው ዓመታት ምን የተለየ ነገር አለ? ጠንካራ ጎናችሁ ምን ነበር? ደካማ ጎን ምን ነበር? ከእናንተ እስካያችሁት ነገር ነው። እንግዲህ ያው ሲያትል በኳስ ብቻ አይደለም ውድድሩም አይተዋል። it was one of the best ሚኒሶታ ለመጀመሪያ ጊዜ ነው የመጣ ነው። ሚኒሶታም በጣም የሚያምር በተለይ ትናንት የኢትዮጵያን ቀን በደመቀ ሁኔታ ነው የተከበረው። የመጣንበት ዋናው የኢትዮጵያዊነትን ባንዲራችን ከፍ ለማድረግ ነው። እሱን አድርገናል። ሚኒሶታን ትንሽ ከኛ ፌቨር ያላደረገው ነገር ምንድነው? አንደኛ ወርልድ ካፕ ነው። ወርልድ ካፕ ሙሉ ቀን ጌም አለ። ዌዘራቸውም ደግሞ ከሲያትል ጋር ስታወዳድረው የማያስወጣ ትንሽ ዌዘር አላቸው። ዛሬም ጌሙ የተቋረጠው በነበረው ዌዘር ችግር ነው። ሌላው ሶስተኛው ደግሞ አሁን አገሪቱ ላይ ያለው የኢሚግሬሽን ጉዳይ ሜንሊ እዚህ ከተማ ላይ ትንሽ ምቾት ማይሰጥ ነገር ነበር እና እነዚህ 3-4 ነገሮች ተደምረው ከዚህ በላይ መድመቅ የሚችለውን ውድድር አላደመቀው። ደምቀዋል፣ ግን እንዳልኩ እነዚህ ነገሮች ትንሽ ነገሩን ወደ ኋላ ጎትተውታል። በተረፈ ግን ሚኒሶታ በጣም የሚያምር ስቴዲየም አይ ቲንክ ከዚህ በፊት ካዘጋጀንባቸው ቶፕ 3 ቶፕ 4 የሚባል ቆንጆ ስቴዲየም ነው። ሆቴሉም ቆንጆ ነው። ኮሚኒቲውን በደንብ ነው እያስተናገደን ያለውና ጥሩ ጊዜ ነው ያሳለፍነው። ብዙዎች ግን እኔን ጨምሮ ብዙዎች የሲያትሉ አይደገምም ይላሉ። በጣም እኔ ራሴ በጣም ከመጀመሪያው ቀን ጀምሮ በጣም በነቂስ ልክ የአዲስ አበባ ስቴዲየም እስኪመስል ድረስ ነው ሰው ወጥቶ ሲደግፍ የነበረው ቲሙንና እንዳልከውም እውነትም የሶከር ሀገር ነው ወይ እንል ነበርና የሲያትሉ አይደገምም ይባላልና ስለሱ ምን አለ? ይደገማል። ኔክስት ታይም ስትመጡ ሲያትል ላይ ነው የሚደገመው። yes I think ሲያትል 4 ጊዜ ተዘጋጅቷል። 91 ላይ ተዘጋጅቷል። እዛ ላይ አልነበርኩም፣ ግን 2004 ላይ ለመጀመሪያ ጊዜ ትልቅ ስቴዲየም ላይ የጀመርነው እኛ ነን በሲያክስ ስቴዲየም። ከዛ በኋላ 2017ም በፓራሹት የኢትዮጵያን ባንዲራ በማውረድ የደመቀ አድርገነዋል። ላስት ይር ደግሞ በድሮን በጣም ልዩ የሆነ እንትን አድርገናልና እንዳልኩት ሲያትል በጣም ጠንካራ ኮሚኒቲ ነው ያለው። የሚደገመው ደግማችሁ ስትመጡ ነው። ስለዚህ ይደገማል። በጣም አሪፍ። እንግዲህ ዛሬ በተፈጥሮ ጉዳይ ውድድሩ ሜዳ ውስጥ ከገባችሁ በኋላ ልክ ሊጀመር አካባቢ ነው የተቋረጠው። ምንድነው ስሜቱ? በእርግጥ ብዙ ደጋፊ ነበር፣ ብዙ ሰው እንግዲህ ተመልሷል፣ በጣም ብዙ ሰው አዝኗል። ምንም ደግሞ ማድረግ አይቻልም፣ የተፈጥሮ ጉዳይ ነው። በእናንተ ቡድን አንተም ደግሞ እንደ ቡድን ኃላፊነት ምንድነው ስሜቱ? አይ ቲንክ እንደ ዳሽን ባለፈው ሲያትል ዳሽን እና ባሮ ተገናኝተን በፔናልቲ ኪክስ ባሮ አሸንፎን ነበር። ዛሬ የኛ ተራ ነው ብለን አስበን ነበር። ለምን ደግመን ስለተገናኘን ይሄን አጋጣሚውን እንደ ቲም ፈልገነው ነበር። ግን ዞሮ ዞሮ ሲያትል ከተማው አሸንፏል። ማንም አሸነፈ ማንም እሱ ነው። ከዛ ውጭ ደግሞ አንዳንድ ነገሮች ኮንትሮል ማድረግ ማንችለዋል። የተፈጥሮ ነገር ያ ነገር ነው ሀፕን ያደረገ። ፌዴሬሽኑም ቲሞችም ኮንትሮል የማያደርጉት ነገር ነው። ፌዴሬሽኑም ጌሙን ያቋረጠው ለፕሌየርስ ሴፍቲ ብሎ ነው። ባለው ስቶርም ላይ ተጫዋቾችን ሜዳ ላይ ማድረግ ሪስፖንሲብል አለመሆን ነው እና አይ ቲንክ ፌዴሬሽኑ ትክክለኛ ውሳኔ ነው የወሰነው። ስለዚህ እኛም ያው የፌዴሬሽኑ አባል ነን። ለተጫዋቾችም ሴፍቲ እኛንም ስለሚመለከተን ተመልካቹም ቢሆን ዞሮ ዞሮ ያው ከተማዎች እንግዲህ ይህን ነገር ሲያዘጋጁ አብሮ እንደ ፓኬጅ የሚመጣ ነገር ነው። ሲያትል በአጋጣሚ ጥሩ ዌዘር አለው። አንዳንድ ከተሞች ደግሞ ሳምር ላይ ይሞቃሉ ወይ ስቶርም አለ። ሚኒሶታ በአጋጣሚ ይሄ ነገር አጋጥሟቸዋል። ግን ዞሮ ዞሮ ኦቨርኦል ቆንጆ ውድድር ነበረ። ስለዚህ የሁለት ቲሞች ከአንድ ከተማ ለዋንጫ መድረሳቸውና እንዲህ አይነት ነገር በመፈጠሩና ውሳኔው አንድ ቦታ በመሄዱ መልካም አጋጣሚ ነው ማለት ይቻላል። አይ ቲንክ ያልከፋን ምንድነው ሁለቱም አሸናፊ ሁለቱም ይዞት የሚሄዱት ዋንጫ አንድ ከተማ ነው። ፕራክቲስም አብረን ነው የምንሰራው፣ ወንድሞቻችን ናቸው። ስለዚህ ያው እንደ አንድ አትሌት ወይ እንደ ስፖርተኛ ኮምፒቲሽኑን እንፈልገዋለን። ግን ዞሮ ዞሮ እንደ ከተማ ካየ ነው ለደጋፊዎቻችን ማን አሸነፈ ማን የሚለው ትልቅ ነገር አይደለም። ሲያትል አሁንም ሁለተኛ ጊዜ ዋንጫ በልተዋል። ስለዚህ ያስ ተጫዋቾቻችን ውድድሩን ፈልገውት ነበር፣ ግን ያው ኮንትሮል ማድረግ ማንችለው ነገር ተፈጥሯል። ስለዚህ ትንሽ ቅር ቢለንም ግን አንድ ላይ ተቃቅፈን ነው የምንሄደው። ጥሩ እንግዲህ በዚህ አጋጣሚ ካገኘው አይቀር አንድ ደግሞ የእናንተ ተጫዋች የነበረኝ ቅድም መግቢያ ላይም ስቴዲየሙ ስትገቡ ስታስቡት ነበር ቲሸርት አሰርታችሁና ምንድነው አደጋው? እንዴት ነው አደጋው? አሁንስ ምን ደረጃ ላይ ነው ያለው? በጣም ብዙዎች ያዘኑም የተጨነቁም ነበር። የሲያትል ዳሽን ተጫዋች ነው፣ ሰመረ ገብረ ኢየሱስ ይባላል። ከሴንት ማይክል ጋር ያደረግነው 3ኛው ጨዋታችን ላይ ፋውል ተደርጎበት እግሩን ሰብሯለኝ። የልጁ ትንሽ የሚያሳዝነው ፕሮፌሽናል ዱባይ ውስጥ የሚጫወት 22 ዓመት ልጅ ነው። ለመጀመሪያ ጊዜ ነው እዚህ ውድድር የመጣው። ከ2-3 ሳምንት በኋላ ወደ ክለቡ ይመለስ ነበርና እንግዲህ እግዚአብሔር አልፈቀደውም። ልጁ በማይረባ ኳስ እንትን ደርሶበታል። ግን አሁን ክለቦቹ ፌዴሬሽኑም የፈንድ ሬዚንግ ኢቨንት ጀምረናል ልጁን ለመርዳት። ሶፋር የሁሉም ሰው ሪስፖንስ እና የሚያሳዩት ፍቅርና ኮንትሪቢዩሽን ጥሩ ነው።
አሁን በዚህ አጋጣሚ መጠየቅ የምንፈልገው ይሄን ወንድማችን ለሕክምናም ከስራም ውጪ ስለሚሆን ክለቦቹም የተባበሩ ነው ፌዴሬሽኑም ሌላውም የስፖርት ደጋፊው በምንችለው ፋይናንሻሊ ለመርዳት ስራ እየሰራን ነው። በዚህ አጋጣሚ ይሄን ፕሮግራም የሚከታተሉ ሰዎች እዛ ኤፈርት ላይ ኮንትሪቢዩት እንዲያደርጉ ነው የምንጠይቀው። ለምን መልኩ ያግዙ? ምን የተዘጋጀ ነገር አለ? ሰዎች አሁን በሲያትል ዳሽን አካውንት ስም ነው ብር እየተላከ ያለው። ምንድነው? ዜል ነው የምናደርገው ካሽ አፕ እና ቬንሞ ነው። ግን ያው የእሱንም የወላጆችንም ፍቃድ ማግኘት አለብን ፐብሊክሊ ወጠን ጎፈንሚ ከማድረጋችን በፊትና አሁን በውድድር ውስጥ ስላለን የጎፈንሚ አካውንት አልከፈትንም። የእሱንም ፍቃድ የወላጆችንም ይጠይቃል። ግን አሁን በክለቡ ስም ገንዘብ የጠይቅ ነው። ዛሬ እዚህ ውድድር ላይ ያገኘነውን ሽልማት የብር ሽልማት ወደ እሱ ፈንድሬዚንግ ተጫዋቾቹ ተነጋግረው ገቢን ለእሱ እናደርጋለን ብለን ቃል ገብተናል። በጣም አሪፍ። እንግዲህ እግዚአብሔር ከሱ ጋር ይሁን። ውሽም ዘ ፋስት ሪከቨሪ። በተረፈ ቀረ የምትለው ነገር ማስተላለፍ የምትፈልገው ነገር ካለ የምታመሰግናቸውም ካለ? ያው ማመስገን የምፈልገው እንግዲህ ያው የሚኒሶታን ኮሚኒቲ አዘጋጆቹ በጣም ቆንጆ ስቴዲየም፣ ጥሩ ሆቴል አዘጋጅተው ነው የጠበቁን። ጥሩ ጊዜ ነው ያሳለፍነው። ስቴዲየሙና ሆቴሉ በዋኪንግ ዲስታንስ ነው። እኛም ቲማችን እንግዲህ ዋንጫ በልቶ የሄደበት ከተማ ነው የምናስታውሰው ይሆናል። ለተደረገልን ነገር ማመስገን እንፈልጋለሁ። ፌዴሬሽኑም ውስጥ ያሉ ኢሲዩም ቦርድ ሜምበሮች ሌት ተቀን ሰርተው ይሄን ቶርናመንት ሳክሰስፉል ለማድረግ ለሰሩትን ማመስገን እንፈልጋለን። በመጨረሻም ግን የሲያትልን ኮሚኒቲ እንደ ማንኛውም ጊዜ በእነሱ ድጋፍ ነው እዚህ የመጣ ነው። ድጋፋቸውም ይቀጥላል። ይሄ የሁለቱም ቲም ውጤት የኮሚኒቲ ውጤት ነው። ኢትዮጵያን ኮሚኒቲ እና በሙሉ የእኛን የክለቡን ደጋፊዎች ከልብ ማመስገን እንፈልጋለሁ። በጣም አሪፍ። እኔም እጅግ አድርጌ አመሰግናለሁ። በድጋሚ እንኳን ደስ ያላችሁ። ሰላም ጤና ይስጥልን። አየለ እባላለሁ። የሳይበር ሴኩሪቲ ባለሙያ ነኝ። በዚህ በሳይበር ሴኩሪቲ ሙያ ለረጅም ዓመታት ሰርቻለሁ። አሁንም በመስራት ላይ እገኛለሁ። እንደሚታወቀው የሳይበር ሴኩሪቲ ሙያ በአሁኑ ሰዓት እጅግ በጣም ተፈላጊ ነው። ለዚህም ነው የአሜሪካ ዲፓርትመንት ኦፍ ዲፌንስ ወይም ዲፓርትመንት ኦፍ ዎር እየተባለ የሚጠራው የመከላከያ መስሪያ ቤት ያለበትን የሳይበር ሴኩሪቲ ባለሙያ እጥረት ለመቅረፍ የሳይበር አፕሬንቲስሺፕ ፕሮግራም አዘጋጅቶ በማስተዋወቅ ላይ የሚገኘው። ስለዚህ በዚህ ፕሮግራምም ሆነ በሌሎች ተመሳሳይ የሳይበር ሴኩሪቲ የስራ ዕድሎች የበለጠ ተመራጭ ለመሆን አዲስ ሳይበር ባዘጋጀው የሳይበር ሴኩሪቲ ሰርቲፊኬሽን ትሬኒንግ ፕሮግራም ላይ እንዲሳተፉ የምንጋብዘው። በዚህ ባዘጋጀነው ፕሮግራም ውጤታማ ለመሆን የሚያስፈልገው ሁለት ነገር ብቻ ነው። አንደኛው በማናቸውም የትምህርት መስክ ዲፕሎማ ወይም ዲግሪ ካለው፣ ሁለተኛውና ዋናው መሰረታዊው ነገር ደግሞ የእርሶ ፍላጎትና ቁርጠኝነት። ጨዋታችን እንደቀጠለ ነው። እንግዲህ የዛሬ ዓመት ሲያትል ላይ ተገኝተን በገዛ ከተማቸው ሁለቱም የሲያትል ቲሞች ዳሽን እና ባሮ ለዋንጫ ተገናኝተው በፍጹም ቅጣት ምት ባሮ አሸናፊ ሆነበት። ዘንድሮም እንዳጋጣሚ ተገናኝተው በጣም እልህ ቁጭት ባለበት የባለፈው ዓመት ብድራችን እንመልሳለን ብለው የጠበቁ ባለበት ሰዓት እንግዲህ በተፈጥሮ ጉዳይ በነበረው ስቶርም ጨዋታው ተቋርጧል። እንግዲህ ነው ውሳኔው እንደሰማነው ሁለቱም ቡድኖች አሸናፊ ሆነዋል ተብሏል። እንግዲህ ከተጫዋቾች ጋር ግን ስሜቱ ምን ነበር፣ ምንስ ተዘጋጅቶ ነበር የሚለውን የተወያየን ነው። ስላገኘኋችሁ ደስ ብሎኛል። እንዳጋጣሚ ሆነ የዛሬ ዓመት ተገናኝተናል። ዝግጅታችሁ እንዴት ነበር የዘንድሮ ዓመት? የዘንድሮ ዓመት ዝግጅት አሪፍ ነበረ። ቀደም ብለን ነበር የጀመርነው። ያው ሁለታችንም ቲም ላይ ሲያትል ላይ አንድ ላይ ነው ትሬን የምናደርገው።
ያው አመቱ ሲደርስ ላይክ መጨረሻ ታይም ላይ ያው እንለያያለን አሰ ቲም እንጂ አመቱ ሙሉ አንድ ላይ ነው ፕራክቲስ የምናደርገው እና እኛም ሬዲ ነበርን ለሰከንድ ታይም ላይ ለማሸነፍ ያው ላይ ጠንካራ ቲም ይዘን መተን ነበረ። ያው እንደ እግዚአብሔር ፍቃድ ሆኖ የፋይናል ጌሙን አልተጫወትንም፣ ግን ያው ሁለታችንም ቲሞች አሸናፊ ናችሁ በመባል ያው ፌዴሬሽኑ ውሳኔውን አስተላልፏል። ያው በአሸናፊ በመሆናችን ደስ ብሎኛል ብዬ ነው የማስበው። ያው እሱ እንዳለው ዝግጅቱ አመት ሙሉ የተዘጋጀ ነው። አንድ ነን እኛ ሲያትል ልጆች አንድ ላይ ነው ያደግነው፣ አንድ ላይ ነው ትሬን የምናደርገው የምንበላው። ግን ተርናመንቱ ሲደርስ ዳሽን ወደየባሮ እንለያያለን እንጂ ፍቅር ነን እኛ። ግን እዚህ ደርሰን ደግሞ እንደዚህ በመሆኑ ትንሽ አዝነናል። በተረፈ ሁሉም በቃ ሰላም። ስለዚህ ሁለቱም ቲም ከአንድ ከተማ መሆኑና አሁን ይሄ አጋጣሚ እንደዚህ መፈጠሩና አሁን ሁለታችሁ አሸናፊ መባሉ እንግዲህ ሁለት የተለያዩ ከተሞች ቢሆን ሜቢ የተለያየ የሆነ ነገር ያነሳ ነበር። ወደኛ ይሁን ወደዛ ወይ ደግሞ ሌሎች ውሳኔዎች ሊፈጠሩ ይችላሉ ነበርና ሁለታችሁ ከአንድ ከተማ መሆኑ መልካም አጋጣሚ ነው ማለት ይቻላል። በእኔ በኩል አዎ፣ በእኛ በዳሽን በኩል አዎ ብለን እንላለን። ምክንያቱም አምና ብንሸነፍም ዘንድሮ ደግሞ ተዘጋጅተን ነበር የመጣ ነው። ግን ቢሆንም ያው ሲያትል አንድ ላይ ይሄ የሚያሳየው ምን ያህል ተጫዋቾችና ምን ያህል ችሎታው እንዳለን ስለሚያሳይ በዛው ወክላ ለተከታታይ ዓመታት ለዋንጫ መቅረብ እናንተ ሁለት ጊዜ እንግዲህ እኔም እንኳን አጋጣሚ ሆኖ አግኝቻችኋለሁ። ስኬታችሁ ወይም ደግሞ ለዚህ ለዋንጫ ጥረታችሁ ምንድን ነው? የሲያትል ቲም ላይክ ለየት ያደርገዋል ብዬ የማስበው ከሌሎች ቲሞች የሲያትል ላይክ ባሮም ሆነ ዳሽን ላይክ ቅድም እንደገለጽኩልህ አመቱ ሙሉ ፕራክቲስ እናደርጋለን። ሊግ እንጫወታለን። ላይክ አንዳንድ ተጫዋቾችም ላይክ ጠንከር ያለ ሊግ እንደ ሰማይ ፕሮ ሊግ እና ፕሮፌሽናል ሊግ የሚጫወቱ ተጫዋቾች አሉን እና ደግሞ ላይክ አመቱ ሙሉ ላይክ እንሰራለን። ላይክ ጌሞችንም ኮምፔቲቲቭ የሆኑ ጌሞችንም እንጫወታለን። አብዛኛው ጊዜ ላይክ እንደሰማነው ከሆነ እና እንዳየነው ከሆነ ሚዲያ ላይ ላይክ አንዳንድ ቲሞች ናቸው እንጂ እንደ ሲያትል እንዳሉ ቲሞች አመቱ ሙሉ ፕራክቲስ አድርገው የሚመጡ ቲሞች የሉም። ስለዛ ላይክ ያ ነው ሲያትል ቲምን ጠንካራ ያደርገዋል ብዬ የማስበው። ቢኮዝ ዊ ሃቭ ላይክ ቲም ኬሚስትሪ አለን፣ አንድነት አለን፣ እንተዋወቃለን። ምን አይነት የጨዋታ ስታይል እንዳለው ስለምንተዋወቅ ላይክ እዚህ ስንመጣ ጌሙን ከሌሎች ቲም ቀለል ያደርግልናል ብዬ አስባለሁ። ለዛም ነው ሁለቱም የሲያትል ቲም ጠንካራ ተወዳዳሪ ሆኖ እዚህ ስንመጣ ያው ለዋንጫ ተሳታፊ የምንሆነው። ላይክ የዛሬ 3 ዓመት ያው የዳሽንም ቲም በአጋጣሚ ሆኖ ላይክ የፋይናል አልደረሰም እንጂ ሰሚ ፋይናል ድረስ ደርሰው ላይክ የዋንጫ ተወዳዳሪ ነበር የሚሆኑት። ለ3 ዓመት በተከታታይ ይሆን ነበረ። ግን ያው በሚቀጥለው እንደግመዋለን ብዬ ተስፋ አደርጋለሁ። እንጠብቃለን። እንግዲህ እንዳጋጣሚ ሆኖ ያው አንድ ከተማም ቲም ብትሆኑ ከባሮ ላይ በቅርብ እንግዲህ ባለፈው ከቅዱስ ሚካኤል ጋር ሲጫወቱ የእነሱ ተጫዋች አደጋ የደረሰበት ልጅ ነበር በጣም በከባድ ሁኔታ። በዚህ መልኩ ባልጠበቀ ሁኔታ እንደውም ከዱባይ እንደመጣ ሰማሁኝና ስለሱ የምትሉት ነገር ካለ? ጉዳት የደረሰበት ተጫዋች የኛ ተጫዋች ነው፣ የዳሽን ተጫዋች ነው። የዳሽን ተጫዋች ነው፣ ሰመረ ይባላል። እሱ ደግሞ ፕሮፌሽናል ዱባይ የሚጫወት ነው። አሁን እግሩን ተጎቶ በሕክምና ላይ ያለው። እኛ ደግሞ የምንጫወተው ያገኘነው እንትን ለሱ ነው። ጎፈንሚ ምናምን አዘጋጅተናል። ስንጀምርም ሰው እንዲያግዘን በዚህ ቲሸርት ምናምን አንተ አድርገን የጀመርነው። ምክንያቱም ልጁ ለእግር ኳስ ብዙ ቦታ መድረስ የሚችል ልጅ ነው። በጣም ችሎታም ያለው እግር ኳስ ነው ያጋጥማል። ግን ቢሆንም እኛ ወንድማማችነት ስላለን ወደፊትም ቢሆን ማገዝ ነው የምንፈልገው። እንደተናገርነው ያው ሲያትልም ዳሽንም ላይክ ባሮም ዳሽንም አንድ ቲም ነው። ላይክ በተፈጠረው ነገር አዝነናል። አንዳንድ ጊዜ ላይክ አይ ኖ ኳስ ላይ ያጋጥማል። ግን ያው እንደዚህ አይነት ውድድር ላይ ላይክ አነሰሰሪ የሆነ ላይክ እንደዚህ አይነት አክሽኖችን መውሰድ ተገቢ ነው ብዬ አላስብም። ቢኮዝ ላይክ እዚህ ያገናኘን አንድነት ኢትዮጵያዊነታችን ነው። ላይክ አንዳንድ የማይሆኑ ሬክለስ ፋውሎች ምናምን ነገር ቢቀሩ ደስተኛ ነኝ ብዬ አስባለሁ። ግን ያው ኳስ ነው ላይክ ምን እንደሚፈጠር አናውቅምና ይሄ ነገር አፕን አድርጎበታል። ያው ላይክ በተፈጠረው ነገር አዝነናል። ግን አሁንም ቢሆን ያው ልጁ ትልቅ ተስፋ አይተነዋል። ታለንትድ ተጫዋች ነው። ላይክ ኢዝ አ ጉድ ፕሌየር፣ ፕሮፌሽናል ተጫዋች እንደሆነም ሰምተናል። ከዚህ በኋላም ደግሞ ትራይአውት ላይክ ትልቅ ትራይአውት እንደነበረው ላይክ ሰምተናል። ያው እግዚአብሔር ያው ቀለል ያድርግለት ጉዳቱንና ወደ ሜዳ ተመልሶ ጎሉን ያሳካል ብለን ተስፋ እናደርጋለን። እስከዛም ድረስ ደግሞ የሚያስፈልገውን ነገር እኛም ተጫዋቾች ያው ከዳሽን ጋርም አንድ ላይ ሆነን የሚያስፈልገውን ነገር አድርገን ላይክ አትሊስት ሪከቨር የሚያደርግበት መንገድ ለማመቻቸት እንሞክራለን ብዬ ተስፋ አደርጋለሁ።
በጣም አሪፍ ቀረ የምትሉት ነገር የምታስተላልፉት ካለ ሶ አሚን ማለት የምፈልገው ሁሉ ጊዜ ሲያትል ቲም አንደኛ እንደሆነ ነው ኔክስት ይር እንመጣለን ተመልሰን ያው ፋይናል ነው የሚያገናኘን ድጋሚ ፋይናል እንደምንገናኝ ተስፋ አደርጋለሁ ያለቀ ጉዳይ አለ ቀጣይ አመት እንገናኝ ይሄ ይደገማል ኔክስት ይር ሁለት ጌም ነው የሚሆነው በጣም አሪፍ ስላገኘኋችሁ እጅግ አድርጌ አመሰግናለሁ በድጋሚ እንኳን ደስ ያላችሁ ይሄን ፕሮግራም የምትከታተሉ ተመልካቾች ሲያትል ዳሽን ፉትቦል ክለብ አካውንታቸውን የዜላ አካውንታቸውን እናስቀምጣለን በዚህ አጋጣሚ እንግዲህ የዱባይ ሊግ ውስጥ የሚጫወት ወንድማችን ነው በዚህ አጋጣሚ ጉዳት ደርሶበታል ስለዚህ ያዘጋጁለት ያለ የፈንድራይዚንግ ነገር ስላለ በመናስቀምጠው አካውንት የቻላችሁትን ያህል በማገዝ ፋስት ሪከቨሪ እንድትመኙለትም እንድትጸልዩትም እንድታገዙ ጥሪ እናቀርባለን ከናንተ ጋር በቃ ቴንክ ዩ መልካም ጊዜ እሺ ቴንክ ዩ ሲያትል ፎሬቨር ሃፒ 4th of July ይላል USA የሚል ለብሰሽ 4th of July Thank you ማንንም በል እንተዋወቅ ስሜ ኢዛቤላ እባላለሁ ከየት አካባቢ ነው የመጣሽው from Kansas City Kansas City ለዚህ ቶርናመንት በየአመቱ ትመጫለሽ በርግጥ በየአመቱ አልመጣም ይሄ ለሁለተኛ ወይ ለሶስተኛ ጊዜ ስመጣ ነው እንዴት አየሽው ጥሩ ነው አሜን ሁለት ቀን በዝናብ ምክንያት ባይሆን ኖሮ ግን ጥሩ ነው እሱ ደግሞ ያው ማዘር ኔቸር ስለሆነ ኮንትሮል የምናደርገው ነገር አይደለም ግን ጥሩ ዝግጅት ነው ልጆቹ እርስ በርስ እንዲተዋወቁ ዋናው ዓላማው ለሱ ነው ልጆቻችን ጥሩ ጊዜ እንዲያሳልፉ ካልቸራቸው እንዲያውቁ ሀገራቸው ላይ ፍቅር እንዲኖራቸው እና ያው ስለዚህ ሪኮመንድ ይደረጋል ልጆቹ ይዞ ለመምጣት በጣም ሪኮመንድ ይደረጋል እንዴት አየሽው ከዚህ ቀደም የት ሀገር ላይ ሄደሻል ዳላስ ዘንድሮ ሚኒስታ እንዴት አየሽው ጥሩ ነው ማለት የዚህን ያህል ሰው እንደውም አልጠበቅኩም ነበረ ከምሰማው አንፃር ግን ደግሞ በጣም ብዙ ሰው መጥተዋል በጣም ብዙ ሰው ደስተኛ ነበረ ኮሚኒቲውም ደግሞ በደንብ ተንቀሳቅሰዋል ብዙ አዳዲስ የታወቁ ድርጅቶች አሉ በዛ አጋጣሚ ልጆቻችን ያን ነገር እያዩ ወደፊት እነሱም ሞር ኢንከሬጅ ያደርጋቸዋል ብዙ ነገር ለመስራት እና በጣም አሪፍ እንግዲህ እንደ አጋጣሚ ያው ተንደርሶም ተፈጠረ ፕሮግራሙ ተቋረጠ በጣም በጉጉት ስንጠብቅ የነበረው የዋንጫው ፍጻሜ አልተደረገም ምን ተሰማሽ ይሄ ማለት በሰው የተደረገ ነገር አይደለም ያው የኔቸር ጉዳይ ስለሆነ ኮንትሮል መደረግ አይችልም ግን ደግሞ ያው የነበረን ሰዓት ጥሩ ነበር ቀን ሙሉ ነበረ ትናንትናም ጥሩ ጊዜ ነበረ ያው ኦልሞስት ወደ መጨረሻው አካባቢ ስለሆነ ይሃፕን ያደረገው አሚን እርግጠኛ ነኝ ብዙ ሰው ሌላ በሰው የተደረገ ነገር ስላልሆነ ያንን አክሴፕት ያደርጋል ምንም ማድረግ አይቻልም እንግዲህ ፌዴሬሽኑ ሁለቱም ቲሞች አሸናፊ ሆነው እንደሆኑ ተወስኗል በውሳኔው ምን አስተያየታለሽ ማለት በምን በእጣ ሁለቱም አሸናፊ ሆነዋል በእጣ ነው ወይስ የሆነ ሰው በስምምነት ሁለቱም ቲሞች አሸናፊ ሆነዋል ለተባለ ያ አንዱን ብትል አንዱ ማዳላት ነው የሚሆነው ሁለቱም ስለሆነ እንግዲህ ይሄ የሰጣቸው ኔቸር ነው ስለዚህ ያው ምንም በሱ ላይ ኮሜንት መስጠት ከባድ ነው ሁለቱም በጣም ጥሩ ተፎካካሪዎች ናቸው እንዳየነው ለዛም ነው ለዋንጫ የደረሱት ሆፕፉሊ እንግዲህ ያው ሁሉም ሰው ይሄንን ነገር አግሪ ያደርጋል ብዬ ገምታለሁ በጣም አሪፍ ስለ ጊዜሽ አመሰግናለሁ እሺ እኔም አመሰግናለሁ 4th of July USA እንደምቀሽ thank you okay bye
ነኝ ብላ ስትጣራ ይችላል ልጇ ሲደርስላት አለሁልሽ ሲላት ጎንበስ ቀና እያለ ብድሯን ሲከፍል ጀንበር ካለች ሩጥ እናት ካለች አጊጥ በእናት አትበል አገሬ ተደሰት ያለ እናት የበሉት ያለ አገር የጠጡት እዮድን ሰውነት እርባይንም ካንጀት አንድ ላይ ነው ማንም አይሰማም እዛ ጋ አይሰማኝማ ማን እንደና አይሰማም ማን እንደና አቤት ስታምሩ የአገሬ ልጆች አሲሰሙ እንግዲህ ስቴዲየም ውስጥ ሆነን ስንቀርጽ ከነበሩት ፕሮግራሞች መካከል እንግዲህ ወደ ዋናው የፍጻሜ ጨዋታ ከመሄዳችን በፊት ሁለት አንጋፋ በኢትዮጵያ እግር ኳስ የራሳቸውን አሻራ ጥለው ያለፉ በክለብም ሆነ በኢትዮጵያ ላይ ቡድን የነበሩ ተጫዋቾችን እያየን ነበረ። እንግዲህ ከዛ ላይ ከተጫዋቾች መካከል አንዱ ጎል ጠባቂ ነብዩ ስላገኘው ደስ ብሎኛል። የዘንድሮ የሚኒሶታ ቶርናመንት እስከዛሬ ከነበረው ካያቸዋቸው የተለየ ነገር ምን አለው? ያ ሚኒሶታ በጣም አሪፍ ነበር። በጣም እያስቸገረን ያለው ስቶርም እየመጣ ያው ኳስም ተቋረጠ ዛሬ። ትናንትናም ሙዚቃ ነበረ፣ ትናንትናም እንደዚህ ተቋረጠ። ምናልባት አዘጋጆቹ ይሄን ነገር መጀመሪያ ቀድሞ ማየት ነበረባቸው። ያው እንግዲህ እዚህ ሀገር እንደምታውቀው ያው ሁሉን ነገር በስልክ ላይ ማየት እየቻልክ በጊዜ ልጆች ሊካሄድ የሚችሉበት ነገር ቢኖር ኖሮ ጥሩ ነበረ። ወይ ደግሞ የኛ የተጫወትነውን ጨዋታ ቀድሞ የነበረውን ጨዋታ ትንሽ ሰዓት አድርገውት ከዛ ላይ የሚቀጥል የሚችልበት ፕሮግራም ላይ ነበረ። ለማንኛውም ግን ችግር የለውም። ሁለቱ ቡድኖች ያው የደረሱት የራሳቸው አንድ ሀገር ላይ ስለሆነ ያሉት ሄደው እንግዲህ እዛው ራሳቸው ተጫውተው ያሸነፈውን ቡድን እንግዲህ ለየቲሙ መግለጽ ነው። ሌላ ምንም አማራጭ የለም። ስለዚህ መሽቷል። አሁን ከዚህ በኋላም ስቴዲየሙንም አይከፍቱልም። ስለዚህ በውሳኔ ትስማማለህ? አዎ በውሳኔ ሁለቱም አሸናፊ መሆናቸው ሁለቱም ደግሞ እንዳጋጣሚ ሆኖ ከአንድ ከተማ መሆናቸው ውጤቱ ሊያስማማ የሚችልበት ነገር አለ። ግን ሁለቱም ከአንድ ከተማ ባይሆኑስ ኖሮ ሁለቱም ከአንድ ከተማ ያስማማል ወይ? ሁለቱም ከአንድ ከተማ ባይሆኑ ኖሮ ልክ የዛሬ ዓመት እንደ መክፈቻ ፕሮግራም ታደርገውና ያንን የዋንጫ ሽልማት ለአሸነፈው ቡድን ሰጥና በዚህ ዓመት እንዳሸነፈ አድርገህ ትቆጥረዋለህ እንጂ ምንም ማድረግ አትችልም። ስለዚህ የሚካሄድ የነበረው ለምን ለመክፈቻ 44ኛው ሲካሄድ እንደ መክፈቻ እንትን ታደርግላቸውና አንድ ቀን ቀደም ብለው እነሱ እንዲጫወቱ ማድረግ ብቻ ነው ያለቻት። ሌላ ምንም አማራጭ አይኖርም። በጣም አሪፍ። እንግዲህ ከዛ ከቶርናመንቱ ውጪ የዚህ ፕሮግራም የዚህ የኤስፔን ዝግጅት በየዓመቱ በተለያየ ቦታዎች ይደረጋል። ከእግር ኳስ ውጪና ከዛ ውጪ ያለው ነገር ምን ደስ የሚል ነገር አለው? ምንስ በአንተ በኩል ምን አለ? በጣም የሚገርም ነገር እዚህ አሁን ለምሳሌ እኛ ብዙ ዓመት ድሮ ኢትዮጵያ የተጫወትን ተጫዋቾች ማአት ልጆች በዚህ አጋጣሚ ነው የምንገናኘው። ካለው ደግሞ ታሪኩ የሚያዘጋጅ ሚኒ ቶርናመንት አለች ዲሲ ላይ። በእንደሱ አይነት አጋጣሚ ነው የምንገናኘው። ብዙ ኢትዮጵያውያኖች እዚህ መገናኛ ነው ይሄ። በአመት አንዴ 7 ቀን የጠፋህን ሰው የማታውቀው ሰው ምናምን በአጋጣሚ ይመጣል። ብዙ ኢትዮጵያዊ ባይመጣም ያሉትን ግን ትገናኝና አብረህ ስትዞር አብረህ ስለ ድሮ ስታወራ ምን ስትል በቃ ደስ ይላል። ሌላ ምንም ፈን የምታደርገው ነገር የለም። ደስ ይላል። ኤፍኤስኤን የሚያዘጋጀው ፕሮግራም ለዚህ በጣም በቃ ሰዎች እንዲገናኙ የሚደረግበት። የድሮ ጓደኞችን አገኘ? የድሮ ጓደኞች እነ ፈቱሼ፣ እነ ሙልጌታ ወልደየስ፣ እነ ጌቱ፣ እነ ጠንክር ማት እግር ኳስ ተጫዋቾች ነባር እግር ኳስ ተጫዋቾች አብረን ከሰኞ እስከ ዓርብ እንግዲህ በነበረው ሰዓት ላይ ትሬኒንግ እየሰራ ነበር ጠዋት። ያው ከዛ በኋላ ዛሬ ደግሞ ፋይናል ላይ ቀረበንና ያው እንዳየኸው ኢስትና ዌስት ነበረ ጨዋታችን። ያው ነብዩ አሰፋንስ ያስታውሰን ወደ ኋላ መለስ አድርገና እንግዲህ የኮልፌ ልጅ እንደመሆን መጠን ኦሜርላን የተጫወተው ማለት ይችላል። ኦሜርላን የተጫወትኩት ከዛ በኋላ ኦሜርላ ተጫውተሃል? ከነፈቱሽ ጊዜ በነፈቱሽ በኋላ ከነ አሊ ጋር ከነ አሊ ረዲ ጋር ከነሱ ጋራ ተጫውተናል። ከዛ እንደገና ፌደራል ማረሚያ ቤት የሚባል ቲም ነበረን፣ እዛ ተጫወትኩ መጨረሻ ላይ። ከዛ በኋላ ያው ኳሳችን አቁምና ወደ አሜሪካ ደግሞ መጣ። አሁን የጤና ትጫወታላችሁ? አሁን የጤና ቦስተን ላይ ቦስተን ነው ቦስተን ነው የምኖረው። ግስላ ቡድን ይባላልን። እዛ ላይ ደግሞ ያው ደስ የሚል
ውድድር ነው የምናደርገው። እዛ እሑድ በቃ ተናፍቃ የምትገኝ ቀን ነች። ማክሰኞና ሐሙስ ጉሬዛ የሚባል ቡድን አለ። ከዛ ደግሞ ግስላ የሚባል ደግሞ እሑድ ትልቁ ቡድን ደግሞ እሱ ነው እና እዛ ላይ ያው እንሳተፋለን መቼም ላለማርጀት። አይ ጥሩ ነው ያላችሁት። ስላገኘሁ ደስ ብሎኛል። መልካም ጊዜ ቆይታ። እንግዲህ 1-2 ቀን ይቀራል። በዛ በቀረ ቆይታ እንግዲህ ተሳካ ይሁን። ኤክረም ወሶ ይበለን ብለን ደግሞ እንለያያለን። እናመሰግናለን። ቴንክ ዩ ቴንክ ዩ ነባች ፕሮግራማችን እንደቀጠለ ነው። አሁን ደግሞ ያገኘነው እንግዳ በዚህ በ43ኛው ዓመት የሰሜን አሜሪካ የኢትዮጵያ እግር ኳስ ውድድር ውስጥ እንግዲህ ብቸኛዋ የቦርድ ሜምበርስ እንጂ ዛሬ እኛ ሰምተን አናውቀው ነበር። ያገኘነው በጣም ትልቅ ሰው ነው። እንግዲህ ምን ያህል ዓመት በዚህ ቦርድ ሜምበርነት አባል እንደነበረች እንግዲህ ስራውንም ሂደቱንም እንዲሁም ደግሞ የዘንድሮውን የሚኒሶታን እግር ኳስ ፕሮግራምን አስመልክቶ ትንሽ ቆይታ ይኖራል። ስላገኘሁሽ ደስ ብሎኛል። እንተዋወቅ። ከየት አካባቢ ነው የመጣሽው? ስለ ቦርድ ሜምበርነትሽም ደግሞ ከመቼ ጀምሮ እንደነበርሽ ትንሽ ነገር በይልኝ። እሺ፣ በጣም አመሰግናለሁኝ ይህንን እድል ሰጥተኸኝ ራሴን እንዳስተዋወቅ ስላደረግ በጣም አመሰግናለሁ። እኔ ደግሞ የአንተን ፕሮግራም ብዙ ጊዜ ይከታተል ነበር። እኔ በ1993 ልጄ የኢትዮጵያ እግር ኳስ ቡድን አለ፣ እኔ ለምን አላስመዘገብሽኝም አለ። እኔ ምንም የማውቀው ነገር የለም እጠያይቃለሁ አልኩና ጠያየኩና አስመዘገብኩት። እዚህ ማለት ነው? አዎ፣ ኒውዮርክ ነው የምኖረው እና ልጄ እንግሊዝኛ ነው እንጂ አማርኛ አይችልም። ስለዚህ ከሱ ጋር እየሄድኩኝ አስተረጉምለታለሁ። በኋላ አንቺስ ለምን አባል አትሆኝም ብሎ ከአንዱ አመት በኋላ እኔ ራሴ አባል ሆንኩኝ። ከዛ ለአንድ ጥቂት አመታት በኦዲትነት እንድሰራ ጠየቁኝ። ከዛ በኋላ እንደገና የኛ አለቃ ሲያርፉ አቶ መለስ ሳሞሳ በጣም ጥሩ ሰው፣ እሳቸው ካረፉ በኋላ አቶ ሰለሞን አሰፋ ድርጅቱን እየመሩ ለጥቂት አመታት ከቆየ በኋላ በጤና ምክንያት እሱ በሚለቅበት ጊዜ እኔን መርጠው እኔን ፕሬዚደንት አደረጉኝ እና አንድ 10 ምናምን አመት ቀጥታ አልቆጠርኩም። ቦርድ አባል ሆኜ በየጊዜው እመጣለሁኝ። ምን ያህል ጊዜ አመት ሆነሽ አሁን በቦርድ አባልነት? እኔ ጆይን ከገጠምኩኝ 33 አመቴ ነው ከልጄ ጋር ከገባን። ግን ቦርድ አባል አንድ 20 ምናምን አመት ይሆናል። ኦልሞስት ወደ 27 28። እስቲ እንዴት አየሽው? የ22 አመት እንግዲህ የቦርድ ሜምበርነት አባል፣ በተለይም ደግሞ አንቺ ብቸኛዋ ሴት ነሽ። ጫና የለም? ምንም ጫና የለም። ከዚህ በፊትም ሌላ ስፖርት ኢንተርቪው የሚያደርገኝ ጠይቆ የነበረ ጫና እንዳለ። እኔ ጫና አላየሁም። ስራ ነው የምንሰራው። ጉዳይ ስመጣ እንወያይበታለን። አንዱን ነገር ዝም ብለን እናሳልፈውም። ችግር ካለ ቁጭ ብለን ተነጋግረንበት እንፈታለን እና ከዛ እኔ ምንም ሴት ናት ብሎ ምናምን እንዳውም በጣም ያከብሩኛል። አልፎ ደግሞ እንደው የቅጽል ስም ሰጥተውኝ ጊፍት ይሉኝ ነበረ እና ለምን እንግዲህ አንዳንድ ጊዜ እንዳውም ማርግሬት ታቸር ይሉኛል። ኦኬ ነው አየልት ይብናለሽ እያሉ አለ አይደለም። ብዙ ጊዜ በአንድ ነገር ላይ በምንጨቃጨቅበት ጊዜ እንዲህ አይደለም እንድናደርግ በማለት እኔ እንደ እናት እመክራቸዋለሁ። እኔ ታላቃቸው ነኝ ብዬ ነው የማምነው። ጉዞ እንዴት ነው? 22 ዓመት ጉዞ እንግዲህ የተሰራው ነገር አሁን ካለው ከደረሰበት ሁኔታ ስታዩ ምን ትያለሽ? ማንኛውም ነገር በቀላሉ ተሰርቶ በቀላሉ አልጋ በአልጋ ሆኖ የሚኖር ነገር የለም። ያለውን ችግር ግን እየተመካከሩ እየተነጋገሩ
ጉዳያትን መቋጨት በጣም ጠቃሚ ነገር ነው እና የእድገት ሂደት ነው እንጂ ድርጅቱን ለማሳደግ ልጆቻችንን በስፖርትና በባህል ለማሳደግ አገር ቤት ባይሄዱ እዚህ ያለውን የሀገር ቤቱን ጉዳይ አምጥተን የሀገራችንን ለአንድ ሳምንት ያክል ለልጆቻችን ለልጅ ልጆቻችን እናስተዋውቃለን። ይሄ ድርጅት ደግሞ ብዙ ጓደኞችን አገናኝቷል፣ ብዙ ቤተሰብም አፍርቷል። ልጆቹ እዚህ እየተጋቡ ልጆችም ወልደዋል። እኔም ልጄ እዚሁ ተጋብተው የልጅ ልጅ አይቻለሁ። እዚሁ አግኝቶ ቶርናመንቱ ላይ ከባድ በ1996 ተገናኙ። ከዛ በኋላ በሂደት ከተጋቡ በኋላ ልጆቻቸው አሁን ትልልቆች ናቸው። ኮሌጅ አንደኛው አሁን ሊገባ ነው፣ አንደኛው ኮሌጅ ነው። ዋው! ስለዚህ አንዱ ትልቁ ነገር እኔም ከዚህ በፊትም ሌሎች ሰዎች አግኝቻለሁ በዚህ ቶርናመንት ላይ ትዳር የመሰረቱ እንዲሁም ደግሞ የጠፉ ጓደኞቻቸውን ትናንትም አግኝተናል። ከ20 ዓመት በኋላ የጠፋፉ ጓደኞች የተገናኙበት ያ በጣም ትልቅ ነገር ነውና ስለ ዘንድሮ ስለ ሚኒሶታው ደግሞ ዛሬ ደግሞ እንግዲህ የዋንጫው ፍጻሜ ሊደረግ ሲል በተፈጥሮ ጉዳይ ተቋርጧል ፕሮግራሙ። ስለሱ ደግሞ ትንሽ በይን እስቲ። ዛሬ የዋንጫ ጉዳይ የእግዚአብሔር ፈቃድ ሆኖ መቼም ሰው ከተፈጥሮ ጋራ መጨቃጨቅና መጣላት አይችልም እና የመጨረሻውን ጨዋታ የሀገሩም ሕዝብ ከአካባቢው ጎርፎ የኢትዮጵያ ሕዝብ እኛም ብሎ ከዓለም ሁሉ ከመጣ በኋላ የመጨረሻውን ጨዋታ ሊያይ አልቻለም። ምክንያቱም ተፈጥሮ ማንም ሰው ሊከላከል አይችልም እና ዝናብ ዘነበ። በዛ ምክንያት ጨዋታው ተቋረጠ። ምንም ማድረግ አይቻልም። ሁለቱም ቡድኖች እንግዲህ አሸናፊ ተብሏል። which is good። ሁለቱም በተለይ ከአንድ ከተማ መሆናቸው እጅግ ብዙ የታመቀ ነገር አለ። የ22 ዓመት ጉዞ እንዲሁም ከፌዴሬሽኑ ውጪ በኒውዮርክ ኑሮ በኒውዮርክ ብዙ ነገር አለ። አንድ ቀን እግዚአብሔር እንዲህ ብሎ አጋጣሚ ካገኘን አንድ ቀን ሙሉ ፕሮግራም ካንቺ ጋር ይኖራል። ስለዛሬው ግን እጅግ አድርጌ አመሰግናለሁ። ቀረ የምትይው የምታመሰግኚው ካለ? እኔ አንተንም አመሰግናለሁ ለመጀመሪያ እንደገና የኢትዮጵያን ሕዝብ በሙሉ እኛን እየሰፈነ ብሎ የትም ቦታ እየጸለየልን ልጆቻቸውን አመቱን በሙሉ ሰርተው ለፍተው ጥረው ግሮ ያላቸውን ሁሉ ጨምቀው ይዘው መጥተው ከኛ ጋራ ጊዜያቸውን ስለሚያሳልፉ እጅግ በጣም እናመሰግናለን። እጅ ነሳለሁ። ቴንክ ዩ። መልካም ጊዜ። ሄሎ፣ ብሩን መቼ ነው የምትልኪልኝ? አስቸኳይ ነበር። በህገ ወጥ የተላኩ ያሉት አካውንታቸው የታገደ ነው። አደራህን የምትልከውን ገንዘብ በህጋዊ መንገድ ላከው። አያሳስቡ። በብሔራዊ ባንክ ህጋዊ ፈቃድ ባለው ሰላም ኤክስፕረስ ከአሜሪካ ወደ ኢትዮጵያ ገንዘብ ይላኩ። ፈጣን፣ አስተማማኝ፣ የተሻለ ምንዛሬ ያገኛሉ። ሰላም ኤክስፕረስ። አድራሻችን 8205 ፌንተር ስትሪት ሲልቨር ስፕሪንግ ሜሪላንድ። በቅርቡ ከቤቶ ሆነው በሞባይል አፕሊኬሽን ገንዘብ መላኪያ አማራጭ ይዘን እየመጣን ነው። ለበለጠ መረጃ በስልክ ቁጥራችን ይደውሉ። ሰላም ኤክስፕረስ የልብ አዲስ። በመቀጠል ልንለያይ የቀሩን ጥቂት ሰዓቶች ብቻ ናቸው። የዋንጫ ስነስርዓት እናልፋለን። ሙዚቃ ይቀጥላል። የፌዴሬሽኑ ፕሬዝዳንት አቶ ተካበ ዘውዴን በክብር ወደ መድረክ ጋብዛለሁ። የ43ኛው ዓመት የሰሜን አሜሪካ የኢትዮጵያ ስፖርትና ባህል ፌዴሬሽን በሁለተኛ ዲቪዚዮን የዋንጫ ተሸላሚ ኢትዮ ዳላስ ጭብጨባ ያስፈልጋል። ጭብጨባ። ሁልጊዜ ከስፖርተኞች ጎን የምትቆመው የዳላሷ ማህደር እናመሰግናለን። ማህደር ኢትዮ ዳላስ በሁለተኛ ዲቪዚዮን የዋንጫ ተሸላሚ አቶ ተካበታ አስረክብልናለን። የኢትዮ ዳላስ ኮች አቶ አንተነህ ወደ መድረክ እናመሰግናለን። ክቡራትና ክቡራን እንግዶቻችን በአንደኛ ዲቪዚዮን የዘንድሮ ዓመት ታሪካዊ ነው።
በፌዴሬሽኑ ታሪክ በ43 ዓመት ውስጥ የአንድ ከተማ ቡድኖች ለሁለተኛ ጊዜ ሲገናኙ ዘንድሮ ተደግሟል። ባለፈው ዓመት በሲያትል በተካሄደ ውድድር ሲያትል ዳሽን ከባሮ ተገናኝተዋል። ዘንድሮም ደግሞ ሲያትል ዳሽን ከባሮ የሚያደርጉት ውድድር የሚጠበቅ ቢሆንም በነበረው የአየር ሁኔታ ምክንያት ተሰርዟል። ስለዚህ ሁለቱንም ቡድኖች በአንደኛነት እንሸልማለን። ሁለቱንም ከልብ እናመሰግናለን። ኢትዮጵያውያን ስፖርተኞች ተቸገሩ በተባሉ ቁጥር ቀድማ የምትደርስ ስፖርት ወዳድ ከልጅነቷ ጀምሮ ስፖርት የምትደግፍ እንስት ነች። ሞራል ያስፈልጋታል። እናመሰግናለን። በድጋሚ እንኳን ደስ ያላችሁ ኢትዮ ዳላሶች። ክቡራትና ክቡራን እንግዶቻችን ከዚህ በማስከተል የ43ኛው ዓመት ታሪካዊ አሸናፊዎች የሲያትል ባሮና የሲያትል ዳሽን ሁለቱም አንደኛ ናቸው። ሲያትል ባሮ ተወካይ ዋንጫውን ከአቶ ተካበ ዘውዴ ትረከብልናለህ። የባሮና የዳሽን ተወካዮች ናቸው። እናመሰግናለን። እጅግ አድርገን እናመሰግናለን። ሁለቱም በአንደኛነት ነው የጨረሱት። እናመሰግናለን። አሁን ደግሞ የሲያትል ዳሽን ሁለቱም አንደኛ ነው የወጡት። ባሮም አንደኛ ነው የወጣው፣ ዳሽንም አንደኛ ነው የወጣው። ሲያትል ዳሽኖችም እንኳን ደስ ያላችሁ። ሁለቱም አንደኛ ነው የወጡት። ተጫዋቻቸው የሲያትል ዳሽን ተሰብሮ ነበረ። እንግዲህ እሱም አገግሞ በሚቀጥለው ውድድር እንደሚሳተፍ በሚቀጥለው ዓመት እንጠብቃለን። ሁለቱም አሸናፊዎች ናቸው፣ አንደኛ ናቸው። ምንም ለውጥ የለውም። ጭብጨባ ያስፈልጋቸዋል። እንኳን ደስ ያላችሁ። እናመሰግናለን። ለነበራችሁ ስፖርታዊ ጨዋነትም ከልብ እናመሰግናለን። ክቡራትና ክቡራን እንግዶቻችን በዚህ አጋጣሚ ዳኞችን የዳኞች ኮሚቴ ላለፉት 7 ቀናት እንደምታዩት ኃይለኛ ፀሐይ ነበር። ያን ተቋቁመው ነው ያደረጉትና ሁሉንም ነው የምናመሰግናቸው። በዚህ አጋጣሚ የፌዴሬሽኑን ቦርድ አባላት አቶ ተካበ ዘውዴን እጅግ አድርገን ከልብ እናመሰግናለን። ከዚህ በመቀጠል የቶምቦላ ዕጣ ይወጣል። የ43ኛው ዓመት የሰሜን አሜሪካ የኢትዮጵያ ስፖርትና ባህል ፌዴሬሽን እንደምታዩት ነው የተሸጠው። ቶምቦላ ይሄ ነው። ከተመልካች መርጥና ታወጣላችሁ። እሺ፣ እዚህ ጋር ቀይ የለበሽ ዕጣ ታወጫለሽ። የሶስተኛው ዕጣ ነው የሚወጣው። እሱ ጋር ደግሞ ጥቁር የለበሽ ልጄኔት፣ አንቺ ደግሞ ዕጣ ታወጫለሽ። ኑ በዚህ በኩል ከሶስተኛ ዕጣ ነው የምንጀምረው። የሶስተኛ ዕጣ የሚቀጥለው ዓመት የሰሜን አሜሪካ የኢትዮጵያ ስፖርትና ባህል ፌዴሬሽን የአንድ ሳምንት የመግቢያ ቪአይፒ ፓስ ለ2 ሰው፣ በተጨማሪም ደግሞ የሆቴል ወጪያችሁን እንሸፍናለን፣ የአልጋውን ማለት ነው። የሶስተኛውን ዕጣ እናወጣለን። እንደምታዩት ተደበላልቋል ትኬቱ። ልጅቷ 1 ታወጣለች። ይሄ የሶስተኛ ዕጣ ነው። ስጪ። እያያችሁት ነው። አሸናፊው ግርማይ በርሄ ነው። ከቺካጎ 0111-3 ከቺካጎ 0111-3 አሸናፊ ካለ ወደዚህ ትመጡልናላችሁ።
ሁለት ዕጣ ይቀራል። አንደኛው የመኪና ዕጣ ነው፣ አንደኛው ደግሞ ኢትዮጵያ ደርሶ መልስ ነው። አሁን ሁለተኛውን ዕጣ እናወጣለን። የኔት እሺ፣ በእጅ ደብለቅ አድርገውና አንድ ቁጥር ታወጣለህ። ትሰጠኛለህ ለኔ። ሁለተኛው ዴቪድ ነው። የቲኬት ቁጥሩ ከአትላንታ ጆርጂያ ነው። 05869 ከጆርጂያ ኢትዮጵያ ደርሶ መልስ የአየር ትኬት ማን ይሆን እድለኛ? እንግዲህ ሚክስ ይደረጋል። እጅሽን አሳይ። ቶዮታ ራቫ40 ማይሌጅ ሃይብሪድ ነው። ላስቲኩን ቀዳችሁ ነው የምትቀመጡት። እድለኛ የሆነ ሰው የ43ኛው ዓመት የሰሜን አሜሪካ የኢትዮጵያ ስፖርትና ባህል ፌዴሬሽን ዘመናዊ ሃይብሪድ ማን ይሆን እድለኛ? ከሂውስተን ቁጥሩ 05155 ከሂውስተን ገነት ኃይለ ሚካኤል ነች። የመኪናው ባለዕጣ ገነት ኃይለ ሚካኤል $25 ሃይብሪድ ቶዮታ ራቫ4 አግኝታለች። ተሸላሚዋ ካለች ልማቱን ከአቶ ተካበ ዘውዴ እጅ ትወስዳለች። ከሌላ አቶ ተካበ ዘውዴን በክብር ወደ መጣበት እንሸኛለን። ጭብጨባ ያስፈልጋል። የኢትዮጵያ ብሔራዊ ቡድን ባለውለታችን ነው። የዕጣው ባለቤት ካለ ይመጣል። 44ኛው ዓመት የሰሜን አሜሪካ የኢትዮጵያ ስፖርትና ባህል ፌዴሬሽን የት ይካሄድ? ዋሽንግተን ዲሲ። በድምፅ ምርጫ ነው። አትላንታ፣ ሲያትል፣ ሎስ አንጀለስ፣ ዴንቨር የት ይሁን? አይሰማም። ዲሲ፣ ዴንቨር በቅርቡ እናሳውቃቸዋለን። በሰላም ያገናኘን። እናመሰግናለን። ክብራትና ክብራት፣ ይህ ፕሮግራም እንዲሳካ የክብር ስፖንሰራችን ሀብተ ማርያም ሎ ፋርም ነው። ሀብተ ማርያም ሎ ፋርም ዋናው እንግዲህ የሚገኘው ኦፊሱ ሲያትል ላይ ነው። እንዲሁም በቅርብ የተከፈተ ኦፊስ በቨርጂኒያ ያለው እንዲሁም ዳላስም አለው። ሀብተ ማርያም ሎ ፋርም ምንድነው የሚሰራው የሚለውን ከዚህ በፊት ካላያችሁ ከመኪና አደጋ ጋር በተያያዘ አያድርስቦና የመኪና አደጋ ቢያጋጥሞ የመጀመሪያ ጥንቃቄ ማድረግ ያለበት መደወል ያለበት ማን ጋር ነው የሚለውን እንዲሁም ደግሞ በአካሉ ላይ ጉዳት ቢደርስቦት መኪናው በጣም ቢጎዳ ዳጎስ ያለ ካሳ እንዲከፈለው ካስፈለገው ሀብተ ማርያም ሎ ፋርም ነው። በዚህ ስልክ ቁጥር ይደውሉ። ሀብተ ማርያም ሎ ፋርምን እጅግ አድርገን እናመሰግናለን። የዚህ የሜንስታ ቆይታችን በጣም የተሳካ እንደሆነ የበኩሉን ድጋፍ ካደረገልን ድርጅት መካከል አንዱ ነው። እጅግ በጣም አድርገን እናመሰግናለን። እኛም እዚህ ሜንስታ ላይ ተገኝተን የመዝጊያውን ፕሮግራም በዚህ መልኩ አቀርበናል። እንግዲህ እንደተመለከታችሁት በስቶር ምክንያት ጨዋታው ተቋርጧል። ከቡድኑ አመራሮች ጋር እንዲሁም ደግሞ ከፌዴሬሽኑ አመራሮች ጋር የነበረን ቆይታ ይህን ይመስላል። በመቋረጡ ምክንያት እንግዲህ እጅግ አድርገን ይቅርታ እንጠይቃለን። የተፈጥሮ ጉዳይ ነው። በቀጣይ እንግዲህ የታሰበው ነገር ምንድነው የሚለውን ካዘጋጁ ሰምታችኋል። እኛም እዚህ ቦታ ላይ ተገኝተን ለህብረተሰባችን ምንድነው የተፈጠረው የሚለውን ነገር ለማስተላለፍ የተገኘ ነው። አብራችሁን ቆያችሁ። እጅግ አድርገን እናመሰግናለን። ሁሌም እንደምንለው ቻናላችንን ሰብስክራይብ ማድረግ ቤተሰቡ ነው። የኛን ቻናል የምትመለከቱ ከ65% በላይ ሰብስክራይብ ያላደረጋችሁ ናችሁ። ሰብስክራይብ ብታደርጉ ከፍ ታደርጉናላችሁ። ለዛሬ ግን ከሜንስታ ተገኝተን የመጨረሻ ፕሮግራማችን ይመስላል። በሌላ ፕሮግራም በሌላ ከተማ እስከምንገናኝ ባላችሁበት ቸር ሰንብቱ። በምንኖርበት በዚህ በሰሜን አሜሪካ ያለ መኪና መንቀሳቀስ ከባድ ነው። በመንገዱ ላይ አደጋ ቢያጋጥመው ችግር ቢገጥመው በመኪናው ላይ አደጋ ቢደርስ በራሱ ላይ አደጋ ቢደርስቦት ለዚህ ሁሉ ጠቀም ያለ ጉርሻ ምላሽ ለማግኘት ከፈለጉ ሀብተ ማርያም ሎ ፋርም ጥያቄዎች ሁሉ ምላሽ ያገኛሉ። ሀብተ ማርያም ሎ ኦፊስ በዚህ በዋሽንግተን ሲያትል 4 ኦፊሶች አሉን። እንዲሁም በዳላስ ቴክሳስ የተከፈተ ኦፊስ አለ። እንዲሁም ደግሞ በመላው አሜሪካ የምትገኙ በማንኛውም ስቴት ያላችሁ በሙሉ ከመኪና አደጋ ጋር የተያዘ ችግር ካለባችሁ በስልክ ቁጥር ደውሉልን። ጥያቄያችሁ ሁሉ መፍትሄ እናገኛለን። ደግሞ ሰላም ምላሽ እናስገኝሉታለን። ሀብተ ማርያም ሎ ፋርም